ከፊትህ ምንም ነገር ቢዘጋ እፍታህ በለው ይከፈታል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የሕይወት ገጠመኝ ክፍል 193ኛ ነው። በክፍል 193ኛ ላይ እጅግ የሚገርም ባጎረስኩ እጄን ተነከስኩ የሚያስብል እንዲሁም ደግሞ በአፍ ይጠፉ በለፈለፉ ምናልባት ከሁለት አንዱ ተረቱን ያስኬዳል። ምንም በሉት ብቻ ስትሰሙት በጣም ትገረማላችሁ። እግዚአብሔር የደግነታችሁ አምላክ ደግ ከሆናችሁ ማለት ነው ቀድሞ ቦታ ያዘጋጅላችኋል። ክፉ ከሆናችሁም ደግሞ የክፋታችሁ አምላክ አይደለም፣ ግን የክፋታችሁ ስራ ነው የምለው። የደግነት አምላክ አለ። የክፋት ምንም እንኳን አምላክ አለ ብለን ባንልም ግን የክፋት ባለቤት ግን አለ፣ ዲያብሎስ ነው። እና ሁሉ ነገር ከፊት ይቀመጣል። የሰራነው ስራ ከፊታችን ቁጭ ብሎ ነው የሚጠብቀን። ንስሐ ስንገባ ብቻ ነው ከፊታችን የማይጠብቀን። ንስሐ ስንገባ ይደመሰሳል። ንስሐ የማይገባ ሰው ግን ከፊት ለፊት የሰራው ነገር በሙሉ ከፊት ለፊት ይጠብቀዋል። እግዚአብሔር አምላክ ከፊት ለፊታችን ከሚጠብቀን የኃጢአት ክምር ያድነን፣ ይገላግለን፣ ያውጣን ከዚህ። መልካም ቆይታ። ስቴዲየም ጀርባ የነበረውን የጎዳና ልጆች ማደሪያ ቦታ የማያውቀው ሰው የለም። በጣም ብዙ የጎዳና ልጆች የሚገኙበት ስፍራ ነበር። አሁን ያው ውጭ ማደር ስለማይፈቀድና ከተማም በኮሪደር ልማት ምክንያት እየለማች ስለሆነ በዚህ ምክንያት የትኛውም የጎዳና ልጅ መንገድ ላይ እንዳያድር ተከልክሏል። ቀን ለምነውም ሆነ ሰርቀው ወይም ሰው ሰጥቷቸውም ሆነ በየትኛው መንገድ ሰርተው ያገኙትን ገንዘብ ለማደሪያ እያደረጉት አሉ እስካሁን ድረስ። የጎዳና ልጆች ግን ቁጥራቸው 60% ቀንሷል። የለም፣ የት እንደገቡ እግዚአብሔር አምላክ ይወቀው። ወደ የሀገራቸው የገቡትንም ተመስገን እንላለን። የት እንደገቡ የማይታወቁትንም ደግሞ እግዚአብሔር ከሞቱም ነፍሳቸውን ይማር፣ በሕይወት ካሉም ደግሞ እንግዲህ ከቤተሰቦቻቸውና ከሚፈልጉት አይነት ስራ ጋር ሰላም ያገናኛቸው። ታሪኩ የሚጀምረው ስቴዲየም ጀርባ የዛሬ 6 ዓመት ከነበሩ የጎዳና ልጆች ጋር ነው። እዛ ልጆች መካከል ዘወትር ቤተዛታ ሆስፒታል ታውቁታላችሁ። እዛ ሆስፒታል አካባቢ ያለ አንድ መስሪያ ቤት ውስጥ የሚሰራ አባወራ እና እማወራ ከሆነ ጊዜ በኋላ ሚስት ልጅ በመውለዷ ምክንያት ያው አዲስ ጋብቻ ቢሆንም ግን ልጅ በመውለዷ ምክንያት ስራውን አቁማ የቤት እመቤት ሆናለች። ባል የኔ ደሞዝ ይበቃል፣ ስራ አስኪያጅ ሆኛለሁ፣ ስለዚህ ቤት ተቀመጭ ብሏት ቤት መቀመጥ የጀመረች ሚስት ናትና ግን ዘወትር ከባሏ ጋር በምትመላለስበት ሰዓት ሳንቲም የምትሰጣቸው የነበሩ የጎዳና ልጆች ነበሩ። ከነዛ ውስጥ መካከል አንዲት ጥርሷ በጣም የምታምር ቆንጆ የጎዳና ልጅ አለች። ፀጉሯ፣ ቁርጧ፣ ሁሉ ነገሯ፣ ስታይሏ ይመቻታል ሚስትየዋ እና በቤት በመቀመጧ ልጅቷ ትናፍቃትና በራይድ መታ ልጅቷን ታናግራታለች። ልጅ ወልጃለሁ፣ ከኔ ጋር ብትሆኚ የቤት ሰራተኛ አልልሽም፣ ግን በቃ እንደ እህት እንደ ወንድም ቤት ውስጥ አኖርሻለሁ እና ባለቤቴንም አስፈቅጀዋለሁ፣ ከኔ ጋር ትኖሪያለሽ ትላታለች። እሺ እኔ ደስ ይለኛል፣ ሳንቲም ስትሰጭኝ ነበር፣ አሁንም ደግሞ የበለጠ ነው ህይወቴ እንዲስተካከል ያደረግሽኝ፣ ደስ ይለኛል ብላ ወደ ቤት ተወስዳትና የጎዳና ልጅ ማሳደግ ትጀምራለች። እና ልጇን እንድትጠብቅላት ነው። ያ ማለት በቃ የቤት ሰራተኛም ናት፣ እንደገናም ደግሞ እንደ ቤተሰብም ነው፣ እንደ እህት ነው የወሰደቻት። እዚህ ጋር ነው የሚጀምረው ታሪኩ የሚጀምረው እዚህ ጋር ነው። ከጎዳና ላይ ያነሳቻት የሚለውን ሀሳብ እንድታዩ ነው ወደዛ ያመጣሁት። እና ባል በዚህ ደስተኛ አይደለም። ደስተኛ ያልሆነው ለምንድን ነው? እቺ ልጅ ስታይሏ በጣም ይመቸኛል ትል ነበረና ሚስትየዋ እንግዲህ ወንዳ ወንድ ስታይል ያላት ሴት ትመቸኛለች ካለች ሚስትየዋ የቀደመ ህይወቷ ምን ሊሆን እንደሚችል ምን እንደነበረ ማሰብ አይከብድም። ግን የግዴታ ትመቸኛለች ስላለች እሷም ከቤ ነበረች ወይም ወንዳ ወንድ ነበረች ማለት ባያስችልም
ግን ባልየው ምንድነው እንደዚህ አይነት ባህሪ ያላቸው ሴቶች ይመቹኛል ማለት ይሄ ጥሩ አይደለም ይላታል። ያው በኋላ እንመጣበታለን። እና ልጅቷን አይወዳትም ሳይሆን ይሄ መምጣቷን አልወደደውም። ምክንያቱም ተያያዥ የላትም ልጅቷ ተያያዥ የላትም። እኔ ቀጠሪያታለሁ አስቀጠሪያታለሁ ብሎ የፈረመ ያስፈረመ የለም። ዕቃ ይዛ ብትጠፋ ልጅ ይዛ ብትጠፋ የሆነ ነገር ቢበላሽ ብቻ የጃመል ቢኖርባት ምናምን ከባድ ነው። እና ያለው አማራጭ ምንድነው? ይሄ ነገር እንዳይኖርባት ልጅቷን ያስተምራት ጀመር፣ ፍቅር ይሰጣት ጀመር። ሰብለ ነው ስሟ፣ እንድናገር ተፈቅዶልኛል። ሰብሊ ይሄን እንደዚህ አምጪ፣ ሚስቱን ያስፈቅዳል። የሆነ ቆንጆ ቀሚስ ልግዛላት፣ ወንዳ ወንድ ሱሪ እየለበሰች እዚህ እንደ ወንድ እየሆነች ነው፣ እሺ ግዛላት ትለዋለች። ገዝቶ ያመጣል። የሚያመጣላት ልብስ ደግሞ የማያምር ነው ማለት አይችልም ቀሚስ ምርጫ። እና እኔ እኮ ነግሬህ ነበረ፣ ለእኔም ቀሚስ ገዝተህ ስታመጣ አንተ ምርጫ አትችልም፣ ብሩ ስጠኝና እኔ እገዛላታለሁ። ከዛ ብላ ስትገዛላት ቆንጆ ቀሚስ ነው የምትገዛላት። ሚስትየዋ ምርጫ ታውቃለች። እንደዚህ እያደረጉ ሙድ እያያዙበት የቤተሰብ ፍቅር ተጀመረ። የልጅቷ ፋሚሊያር ሆነች። እና ግቢው ደግሞ ሰውየው ይሄ ባባወራው ማለት ነው ባለታሪካችን ልበላችሁ። ዋናው ባለታሪካችን ማን ነው? ባልየው ነው። እሺ ሚስትየዋ ላይ ያተኮርኩ እንዳይመስላችሁ። እና ግቢው ሰፊ ስለሆነ ከመስሪያ ቤት ገንዘብ ተበድሬ መንግስት አስፈቅጄ ምናምን እዛ ግቢ ላይ 12 3 ሜትር በ4 ሜትር የሆኑ ቤቶችን እና ተጨማሪ ደግሞ አንድ መኝታ ክፍል ያለው ሰፋ ያለ ደግሞ ሌላ 3 መኝታ ክፍል በአጠቃላይ 9 3 ሜትር በ4 ሜትር የሆነ ቤትና 3 ደግሞ ባለ አንድ መኝታ የሆነ ሻወር ቤት ያለው ቤት ሰርቶ ግቢ ውስጥ አከራይ ሆኖ ቁጭ አለ። ስራ እንኳን በወጣ ይሄ እንጀራ ይሆነኛል ብሎ ማለት ነውና ከኪራይ ብቻ ቢያንስ በወር 200 ምናምን ሺህ ብር ያገኛል በወር። አስቡት። ይሄ በጣም ከደሞዝ ውጭ የሆነ ነገር ነው። ሀብታም ነው ብቻ አይደለም፣ በቃ ቀልጠፍ ያለ ጥሩ የሆነ ማድረግ የሚፈልገው ነገር ማድረግ የሚችል ሰው ሆኖ ነው እየኖረ ያለው። ሰፈር ውስጥም ደግሞ በርካሽ ዋጋ ከሚያከራዩ ሰዎች መካከል አንዱ ነው። ርካሽ ነው ተብሎ የሚታሰበው ካሉት ዋጋዎች ማለት ነው። ጥሩ ግቢ፣ ጽዳት ያለው በጣም ቆንጆ የሆነ አከራይ ነው። ቆንጆ ሳቸው ሰውየው ሳይሆን ግቢው ማለት ነው። በቃ ስራው በጣም ደስ የሚል ነገር ነው። በዚህ ልክ ተከራዮችን ማክበር፣ በዚህ ልክ ለተከራዮች ቤትን በየጊዜው መብራት ተቃጠለባችሁ፣ ቀለም እንደዚህ ያለባችሁ ላስቀባላችሁ የሚል በጣም የሚንከባከብ አከራይ ነው አይቻለቅ። ያንዳንዱን ተከራዮች አይቻቸዋለሁ፣ ተግባብተናል። በዚህ ልክ በጣም 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 ስነ ስርዓት ያለው ሰው ነው አይቻለቅም። ጣራ ያፈሳል ካሉት አንድ ሙሉ ቆርቆሮ ነው የሚቀይረው። ንፋስ እንደዚህ ያስቸገረን ካሉት ወዲያው ነው እንደዚህ የሚያደርገውና ዓመት በዓል ሲሆን በግ ይታረዳል፣ ያዋጣሉ። ሁሉም ከደሞዛቸው ላይ በግ ይታረዳል። ግንቦት አንድ ቀን በዓል ሲከበር እዛ ግቢ ስታዩት በጣም ነው የሚያስቀኑት። ደስ የሚል ፕሮግራም ነው ያላቸው። በዛ ልክ ግን ሚስትየዋ ደግሞ መጥፎ አይደለችም። ይህን ያክል ስለሱ ሳወራ እሷ መጥፎ ነች ማለት አይደለም። ግን እንግዲህ ስታርቲንግ ፍሮም ሬስት የሚባል ነገር አለ። ከዚህ ስንጀምር የቤት እመቤት ሆና እቺ ጎዳና ልጅ የነበረችው ልጅ ወይም የቤት ሰራተኛ እንኳን ማለት ይከብደኛል፣ ያስጠጓት ልጅ እያልኩ ባስብ ጥሩ ነው። ወደዛ ቤት ከመጣችበት ቀን ጀምሮ የታዘበቻቸው ብዙ ነገሮች አሉ። ሚስት አርፋ የምትቀመጥ አይደለችም። ከተከራይ ጋር ችግር ያለባት የምትመግጥ፣ እንደገናም ደግሞ አርፋ የማትቀመጥ፣ እነሱም ጋር እየሄደች የምትላፋ፣ ቤት መምጥታ ደግሞ በባል አልጋ ላይ ችግር የምትፈጥር ሆነ አገኘቻት። ይህንን ሚስጥር እንድትዘጋላት ደግሞ ለካ ልጇ እንድጠብቅላት ያመጣችው እሷ እንደፈለገች ለመሆን እንዲመቻት ነው። ብር ምናምን ትሰጣታለች። ያንን ብር እየተቀበለች ይችልች ለጎዳና ልጆች ለጓደኞቿ ትጋብዛለች። ይመጣሉ፣ ትደዋወላለች እና በቃ ተመቻት። እንደፈለገች እንድትሆን ፈቀደችላት። በዛ መካከል በጣም እየደበራት የመጣው ምንድነው? ባልየው እጅግ ሲበዛ በጣም መልካም ሰው፣ ጥሩ ሰው ሆኖ እንደ ፋራ ነው የሚታየው ቤት ውስጥ ማለት የከተማ ሰው ነው፣ ግን እንዴት ነው የሚሳቅበት ሰው አለ አይደለም። እንትና ልበላችሁ፣ ማን ነበረ ድራማ የሚታየው አለማየሁ ታደሰ የሚሰራበት በስንቱ አይደለ? አዎ በስንቱ ላይ በቃ ራሱ በስንቱ ማለት ነው። በስንቱን አሁን የተቀረጸበት ገጸ ባህሪ ትንሾች ልጆቹ የሚቀልዱበት
የሚያሾፉበት ሚስቱ በአስተሳሰብ የምትበልጠው ስራ ቦታ በሚቀለድበት አባወራነቱ ኮሜዲ በሚመስል መልኩ የሆነ ጅል የሆነ ባል ወይም ጅል የሆነ አባት ተደርጎ የተቀረጸው። ለምን እንደዚህ እንዳደረጉ ያው የውጭ ትርጉም ስለሆነ ምንም ማድረግ አይቻልም። ከውጭ የተተረጎመ ነው። ግን ልክ እንደዛ አይነት ሰው ነው ብላችሁ አስቡ። አያስቅም፣ ግን ሰውየው በስንቱ አያስቅም፣ ግን የሆነ እንደዛ አይነት ነገር የሚታየው ተጽዕኖ ፈጣሪ ናት። ናርሲሲስት ናት ሚስቱ። ናርሲሲስት ማለት ተሸንፋ መታየት አትፈልግም። የሆነ ነገር ችግር አለብሽ ብሎ ከነገራት ችግሩን የእሱን እንከን አውጥታ አንተም እኮ ችግር አለብህ ለማለት በሚያስብል መልኩ ችግሩን በመጥፎ ነገር ነው እንዲያፍርበት የምታደርግበት ራሷ የሰራችውን ችግር ማለት ነው። ለዚህ እኮ ችግሩ ምክንያቱ አንተ ነህ አይነት ነገር፣ ይሄን እኮ ያደረከው አንተ ነህ የሚል ነገር ታመጣነት። ኦኬ ነው እንዴ? እኔ ይቅርታ በቃ ሶሪ፣ ሁለተኛ እንደዚህ አላደርግም፣ በእኔ ምክንያት ነው ይሄ ነገር የተፈጠረው ይላታል። አዎ እንደዚህ እኮ ብዬ አልሰማኸኝም ትለዋለች። መቼ እንዳላት እኮ ራሷ አያስታውስም፣ አላለችውም፣ ግን እንደዚህ አይነት ነገር ውስጥ ትከተዋለች። እና ይሄ ሰው ደግሞ አምኖ ተቀብሏል። በቃ ሁልጊዜ ተጽዕኖ ትፈጥርበታለች። እና ጥፋተኛው እኔ ነኝ ማን ነው እያለ ግራ ይጋባል። በቃ ምንድን ነው ስህተት ያህል እኮ ግን ለስህተቱ ምክንያት እየሆነ ተቸገረ። እሷ በምትለው ሳያስበው እውነት እንደሆነ አድርጎ መቀበል ጀመረ። ግን ይህን ሁሉ ታደርግ የነበረችው ጥፋቷ እንዳይታወቅባት ከቨር እያደረገች ስለሆነ ነው። እቺ የቤት ሰራተኛ ማለት የሚከብደኝ ልጅ ወይም የጎዳና ልጅ የነበረች የሚያሳድጓት ልጅ ትንሽ ያው ስሟ ሰብለ ስላልኳት ሰብለ በሚለው ቀጥልበታለሁ። ሰብለ እዛ ቤት ውስጥ በጣም ትልቅ ልዩነት ተፈጠረባት። በቃ ባልየው በጣም መልካም ሰውና በቃ የሆነ ማለት የማይጠበቅ ለሱ የማይገባው ነገር ነው የምታደርገው ሚስትየዋ። ጭራሽ አልጋው ላይ ወንዶች መተው እዛ እንደምትጫወት ምናምን ስታቅ አንድ ቀን ከተናገርኳት ከቤት ታባረኛለች። እንዳዘንኩለት ካወቀች ታባረኛለች አስባ በጣም ተጠንቅቃ ነው የምትንቀሳቀሰው። እና እንዴት ነው ጅሉ መጣ እንዴ ነው የምትላት ባሏን። ሰውየው መጣ እንዴ? አልመጣም ገና ነው፣ ሲመጣ ንገረኝ እመጣለሁ ትላታለች። ያ ማለት መጣሁ ብላ ስለወጣች እዚህ ናት ሰፈር ነች ያለችው ብላ የምትናገረው። ግን 3 በር 2 በር ስላለው ግቢው ከአንደኛው ተከራይ ቤት ነው የምትወጣው። ደግሞ ተከራዮቹ ራሳቸው አያውቁም አንዱ ቤት እንደምትገባ። በጣም እኮ የሚገርም ነገር ነው። እና ላጤ ነው የሚከራዩት። ትዳር ያላቸው 2 ብቻ ነው ያሉት እዛ ግቢ ውስጥ። የተቀሩት እንዳለ ላጤ ናቸው። ስራ ውሎ የሚገቡ ናቸው። በተለይ ከቀኑ 4 ሰዓት ጀምሮ እስከ 9 ሰዓት ተኩል አካባቢ ድረስ ግቢው ጸጥ ጭር ያለ ነው። በዚህ ሰዓት ነው እንደፈለገች ኃጢአት መስራት የሚመቻት። እና ይቺ ልጅ በተሰጣት ፍቅር ግቢ ውስጥ በተሰጣት ፍቅር ምክንያት ደስተኛ ብትሆንም ግን ሌላ የተሰጣት ስጦታ አለ፣ ስልክ ነው። በዛ ምክንያት ደግሞ ዶክሜንት ማዘጋጀት አለባት። እየቀረጸች የምታስቀምጠው ነገር አላት። ደስ አላለኝም ይሄ ነገር ብላ ድንገት እንኳን ችግር ከተፈጠረ ብላ ቪዲዮ መቅረጽ ጀመረች። ቀርጻ በሚሞሪ ታወርደዋለች፣ ሚሞሪውን ታስቀምጠዋለች። ሁሉም የቀረጸችው በሙሉ ዳውንሎድ እያደረገች በትንሽ የሚሞሪ በጣም ትንሽ ሚሞሪ ናት። በዛ እያደረገች ኪችን ውስጥ መስኮቱ ጥግ ስር ቁጭ ታደርጋታለች ሚሞሪዋን። ማንም ሰው አያትም ያችን ቦታ። ስልኳ ላይ ምንም ነገር የለም። ምክንያቱም ይሄን ነገር ብታደርገው ምንድነው ትፈተሸኛለች ብላ ስለምታስብ ነው። የእውነትም ፈተሸቻት። የፈተሸቻት ግን ተንኮል ትሰራብኛለች ብላ አስባ ሳይሆን የምታያቸውን ቪዲዮዎች ለማየት ምናምን ነው። ያንንም ደግሞ ምክንያት አላት። የለመደችው ልማድ አለ። እቺ ሚስትየዋ ችግር አለባት ለካ። ወንዶች ጋር ብትሄድም ይሄ ወጣ ያለም ባህሪ አላት። እቺን ወንዳ ወንድነቷን ወደዋለች እና የሆነ የምትፈልገው ነገር አላት። ብቻ ይገባቸዋል። ከሰራተኛዋ ጋር ወይም ከልጅቷ ጋር ከሰብለ ጋር ማለት ነው። የሆነ ነገር የምትፈልገው ነገር አላት። ብቻ ግልጽ አድርጋ እስካሁን ድረስ አልታወቀም። አንዳንዴ ትላፋኛለች። የሆነ እንዳጫውታት ቤት ውስጥ የሆነ እንትን እንድንል ምን ብዬ ልግለጸው በእናትሽ፣ በአይኗ ያስታውቃል። አይኗ ላይ ግልጽ ነው። በቃ እንዲህ ነው ብላ መናገር ከብዷት ነው አለች። ሻወር አብረን እንድንወስድ ትፈልጋለች። አልጋ ላይ አብረን እንድንተኛ ትፈልጋለች። መተኛት፣ መጫወት። ልጅቷ መሀል አስቀምጠን እንድናወራ ሳደርግ በእኔ በኩል መታ ነው የምታወራው። ጸኗን ሹሹ እያልኩላት በእኔ በኩል መታ አቅፋኝ ትተኛለች። እና ለየት ያለ ባህሪ ያላት ሚስት ናት።
እንዴት እንዳገባችሁ ራሱ አይገባኝም አለች። ይሄን ሰውዬ ስልጣኑ ሊሆን ይችላል፣ ትዳር ፈልጋ ሊሆን ይችላል። በቃ እና አንድ ትዳር ይዛ ሰው እንዳይናገራት ግን በጎን እንደፈለግኩ መስረቅና መዝለል ይችላሉ፣ ሰውየውን ማታለል ይችላሉ ብላ የገባችን የምትመስለው። ይሄ ነገር ስላልተመቻት ልጅቷ አንድ ቀን ተናገረቻት። ግን ሲስቱ ነው የምትላት፣ ምንድነው ልትነግሪኝ የፈለግሽው ነገር አለ? የሆነ ብቸኝነት ስሜት ይሰማሻል፣ የሆነ ልታወሪ የምትፈልጊው ነገር ያለ ይመስለኛል አለቻት። ማውራሽ ነገር ካለ አወራሻለሁ፣ አልገባኝም አባባል ሲሳ ጊዜ ስሜቶችን በጣም መረዳት ስለከበደኝ ነው እና ግልጽ ልትሆኝልኝ የምትፈልጊ ከሆነ ግልጽ ሆኝልኝ፣ ያልገባኝም ስላት ዘላ መታ ከንፈሬን ሳመችኛለች፣ ተጠመጠመችብኛለች። ከነገርሽኝ አይቀርማ ብላ ደነገጥኳለች። ምንድን ነው ያልገባኝም፣ እንዴት ሴትና ሴት እንደዚህ ይሆናል? እኔ አስተምርሻለሁ፣ ችግር የለውም፣ እንደፈለግ እንሆናለን። በቃ ማለት እኔ ብዙ ልማዶች ለምጃለሁ፣ እኔ እንደዚህ አይነት ሰው ነኝ ምናምን ብላ ገብታ ያስቀመጠቻቸውን ሀሺሾች የምትወስዳቸውን እዛም ለካ በየቤቱ በየተከራዮቹ የምትገባው በሀሺሽ እየናወዙ ነው። ቅብዝብዝ የሚያደርጋት ለዚህ ነው ለካ አለች። እና ሌላ አይነት ሴት ናት። ትዳር ውስጥ ገባች እንጂ ሌላ አይነት ሰው ናት። ኦኬ እንዲህ አይነት ነገር አለባት እንዴ ብላ እኔ እንኳን ጎዳና ሆኜ ምን ላላከው ነገር ነው አለች። ይሄ ሀሺሽ በመሸጥ እላላካለሁ አለች። ግን ለካ እኔ ሰላም ትለኝ የነበረችው እንዲህ አይነት ነገር እንድሰራላት ፈልጋ ነበረ። በኋላ ነው የነገረችኝ አለች። እንዲህ እንድታርግልኝ ፈልጌ ነበረ፣ የሆነ እንደዚህ የሚያርግልን እንደዚህ የሚያርግ ምናምን ብላ የሆነ ሚስጥር ነገረቻት። ያ ሚስጥር ምንድን ነው? ሀሺሹን የሚያቀብላት ሰው አሁን የለም፣ ወደ ውጭ ወደ ዱባይ ሄዷል፣ ፈርቶ ሸሽቷል። ከእሱ ጋር አገናኝታት ሀሺሹን እንድታቀብላት ምናምን ነበር የፈለገችው። እና የሆነ ሆነ ቤት ውስጥ እዚህ አሁን አብረውን ያሉት ምንም የሚያስፈልግ ነገር የለም፣ በቃ አግኝታታለች። እና እሺ ችግር የለውም እንደምትፈልጊው ታስተምርኛለሽ፣ ታሳይኛለሽ። እኔ ሴትና ሴት ምን እንደሚያደርጉ እኔ አላቅም፣ ምን እንደሚፈጠር እኔ አላቅም አለቻት። ሁሉ ነገር አሳይሻለሁ ብላ ቪዲዮ ከፈተችባት እና ቪዲዮን አየች ልጅቷ። ውስጤ የተወሰወሳለች፣ ስሜት የተወሰወሰ የማይሆን ነገር ውስጥ ገባሁ። ከዛ ጀመርን እኔ እና እሷ አለች። እና በቃ አርቲፊሻል ምናምን ነገር አመጣች፣ ጥሩ ያልሆኑ ሂደት ውስጥ ገባን። ህፃኗ ስታለቅስ ብቻ ነው ሄደን ምናነሳት እንጂ በቃ ማለት ተከራዮቹ ጋር መሄድ ሁሉ አቆመች አለች። ተከራዮቹ ጋር መሄድ ሁሉ አቆማ። እኔ እና እሷ ጦዘን ሁሉ ምንውልበት ጊዜ አለ እና ባህሪያችን ተቀየረ። ሰውየው ራሱ ግራ ገባው እና ሰዎች ፍቅራችሁ በጣም ጨምሯል ማሚ ይለናል አለች። እና ከጊዜ በኋላ አንቺ ከልጃችን እኩል የምናሳድግሽ ልጅ ነሽ፣ ስለዚህ አንቺ እያለሽ አጋዥ የቤት ሰራተኛ ያስፈልጋል አላት። አዝላ ስትላይቷት ማለት ነው። እንዴት ይሄን ሀሳብ አመጣ አለችው። አይ በቃ እሷ የቤታችን በቃ ከምናሳድጋት ልጅ አንዷ ትሁን፣ መስሪያ ቤት ሆኜ ነው ይሄ ሀሳብ የመጣልኝ እና ሌላ ሰራተኛ እንቅጠር አላት። እስማማሻል አላት አለቻት። እኔ ምን ችግር የለውም አመሰግናለሁ በዚህ ልክ ስላያችሁኝ። እና እድሜዋ ወደ 22 23 አካባቢ ትሆናለች። እና ሰራተኛ ተቀጠረ። ሰራተኛ ሲቀጠር እቺ ሰብለና ሰራተኛዋ ሊግባቡ አልቻሉም። አካሄዳቸው ጥሩ አይደለም። ምክንያቱም ሰብለ ከእንትና ጋር ከሰራተኛዋ ጋር የሆነ ነገር መጀመር ፈልጋ ሰራተኛዋ ገገመችባት። ማለት ኃጢአቱም እንዳለ ሆኖ ሚስጥር ማውራት፣ መጫወት ምናምን እንደዚህ ይቺ የቤት ሰራተኛ ሰውየው አሳዝኗታል። ልክ እንደ ሰብለ ማለት ነው። ይሄ ነገር ደስ አይልም። ምንድነው መኝታ ክፍል ዘግተው እኔ እንኳን መግባት የማይፈቀድልኝ ምን እያደረጉ ነው ብላ ሰራተኛዋ በጣም ከንክኗታል። እና ኪችን ስታጸዳዳ ሚሞሪ ታገኛለች። ያ ሚሞሪ ስልኳ ላይ ተሰካዋለች። ስልኳ ላይ ሰክታ ማየት ስትጀምር ትደነግጣለች። የቀረጸችው ማናት? ይቺው ልጅ የቤት እመቤቷ ይሄንን ስትማገጥ ያለውን እያንዳንዱ ነገር ቤት ውስጥ ያለው ነገር ቢያንስ ወደ 6-7 ቪዲዮ ነው። ስልኳ ላይ ኮፒ ታደርገውና ሚሞሪውን የነበረበት ቦታ ትመልሰዋለች። እና ሰራተኛዋ አንድ ቀን ቤቱ ጭር ብሎ ሚስትየዋ የለችም። ምንድነው የምታደርጉት? በር ዘግታችሁ ትጫወታላችሁ? እኔ እንኳን መግባት አይፈቀድልኝም። ሴቶች ናችሁ። ምንድነው ህፃኗን ለእኔ ሰታችሁ እናንተ ሌላ ጉዳይ ውስጥ ናችሁ ያላችሁት። እና ያልገባኝ ጊዜ ምን አገባሽ? አይመለከትሽም። አርፈሽ ስራሽን ስሪ።
አይ እኔ እንደ ቤተሰብ ነው እኮ እንደ ቤተሰብማ ላረግሽ ስሞክር ላስጠጋሽ ስሞክር አንቺ ተጨማለቅሽብኝ። አይ ታዲያ አንቺ የማይሆን ነገር ውስጥ ላይ ከተትሽኝ እኮ ሌላ ነገር እኮ በቃ ወጣ አልሽብኝ እኮ አለቻት። ከዛ ምንድነው ወጣ ያልኩብሽ ምን አሳየውሽን አለቻት። እኔ በፊት የነበርኩበት ቤት ውስጥ የነበረች ሴትዮ ትነካካኝ ነበረ የሰውየው ሚስት አለች ሰራተኛዋ። አሃ ይሄ ነገር ሁሉም ቤት ነው እንዴ አለችና እቺ ሰብለ ማለት እንዴት ትነካካኝ ነበረ እንደዚህ እና አንቺስ? አይ በቃ እኔ እሱ ሰልችቶኝ ነው የወጣሁት መነካካት አስጠላኝ። አብረን ገላ እንታጠብ ትለኛለች፣ አብረን እንደዚህ ነው ትለኛለች። እና አንድ ቀን መጨረሻ ላይ አልጋ ሰነጥፍ የሆነ የሚያስፈራ ነገር ከማን ቆርጣ እንዳመጣችው አላውቅም የወንድ መለመል አገኘው አለች። የእውነት መስሏት ነበር ልጅቷ አታውቅም ሰራተኛዋ ማለት ነው። እና ከየት ቆርጣ እንዳመጣችው አላውቅም ራሱ ቁጭ ብሎ አገኘው። እንደውም የሚነቀል የሚተከል ነው እንዴ ሰውየው እያልኩኝ ስፈራ ስቸር ደውዬላት ደንግጣ አባረረችኝ። ከዛ በኋላ ወጣሁ ሌላ ቤት ገባሁኝ። አሁን ደግሞ እዚህ ቤት እናንተ ደግሞ ለቻችሁ ትጮታላችሁና እኔ ፈርቼ ነው። አንዳንድ ነገር እኮ የሚባል አለ እነዚህ ሰዶማውያን የሚባሉ ሰዎች ማለትና እንደዛ ናችሁ እንዴ አለቻት። ልጅቷ ገገማ ናት። ገገማ ስላችሁ ፊት ለፊት የምትናገረው ስድብ እየሰደብኩ ሳይሆን ፊት ለፊት የምታወራው ድብብቆሽ አታውቅም። ከዛ አንቺ እንዴት ነው እንደዚህ የምትይማ አለቻት መጀመሪያ። ከዛ ትፈልጊያለሽ ሞከራሻለች እንዴ አለቻት። እንደዛ ናችሁ እንዴ አለቻት ልጅቷ። አፍሽን ሰብስቢ እኔ ከሷ ጋር አወራለሁ ትመጫለሽ አብረሽን ቡና ታፊያለሽ እንጫወታለን። ከዛ የምትወስነው ትወስናለች አለቻትና ስትነግራት አሃ ታጋልጠናለች እንደዚህ ነገር ትውጣ እናስወጣት ከዚህ ቤት ሌላ እናምጣ። እንደዚህ አይነት ችግር ካለባት ይሄን ነገር የምታውቅ ከሆነችና የምትቃወም ከሆነች ትውጣልን አሉ። ከዛ አስወጣት ሰራተኛዋ። በገባች በስንት ጊዜዋ በአንድ ወሯ ወጣች። ደሞዟን ተቀብላ በቃ ቻው ሲላት ሰውየው ጋር ትደውላለች። ጋሼ ከቤት እኮ ተባረሪያለሁ። ምን ነው? አይ ልምጣና ላውራውት። እሺ ነይ። መስሪያ ቤት ድረስ ሄደች። ጠርተዋት ያው እዛው ስቴዲየም አካባቢ ቤተዛታ አካባቢ ካሉት ህንፃዎች ውስጥ አንዱ ላይ ነው። ይገባቸዋል መቼም ትረዱኛላችሁ። እና ትሄድና አክብረዋት በስርዓቱ ያስቀምጧታል። አንቱም ብለው ካላቸው ስልጣን አንጻር ነው እንጂ አንተ ብለው ደስ ይለኛል። አባትየው አንተ እያልኩ ላወራ እንዲቀለኝ ከቀረቤታችን አንጻር ግን ስልጣኑ ትልቅ ስልጣን ስለሆነ ነው። እና ጋሼ የማሳየውት ነገር አለ እና እንዳይደነግጡ ምንድን ነው ይህንን ቪዲዮ እስቲ ይዩትና ሲጨርሱ የጥሩኝ ደጅ ልጠብቆት አለች። እና ቁጭ በይ ችግር የለውም። ከዛ ማየት ሲጀምሩ ደነገጡ። በቃ ራሳቸውን ያዙ። ጉድ እሳቸው ያዩት ወይም ይሄ ሰውዬ ያየው ሚስቱ ከጎረቤት ስትማግጥ ነው። አሁን ይሄንን ይሁና ደግሞ የምነግሮት ነገር አለን ያለችው። ከዛ የቀረጸችው እሷ ስላልሆነች እንዴት ቀረጽሻት? እኔ አይደለሁም የቀረጽኩት ሚሞሪ አግኝቼ ነው ይመስለኛል። አሁን አብራችሁ ያለችው ሰብለ የቀረጸችው ይመስለኛል። እሷ የቀረጸችውን አስቀምጣ ነው አሁን ከእሷ ጋር ደግሞ የተጠመደችው። እና ባለቤቶት ሴት ብቻ አይደለችም ወንድም ሳትሆን አትቀርም። ከዚህ በፊት እንዲህ ነገር አጋጥሞኛል አንድ ቤት የሰውየው ሚስት እንደዚህ ነገር ታደርጋለች ምናምን ብላ ግልጽ አጋ ነገረቻቸው። ከዛ ደነገጠ ሰውየው። ወይ ጉድ! ለካ ጎዳና ላይ ሆነን ይቺ ልጅ ባህሪዋ ይመቸኛል ጸባይዋ ይመቸኛል ብላ ስትል የነበረችው ቀድማ መጀመሪያ ለካ እንዲህ አድርጋት ነው ብሎ ደንግጦ በቃ በጣም ተናዶ ደንግጦ ከሰራተኛዋ ጋር ሲያወራ ሴክሬታሪዋ ወረቀት ይዛ ገባች። የሰውየው የስራ አስኪያጁ ዋናው ማለት ነው። ስትገባ ሰውየው ተናዶ ምናምን ፊቱ ዳበላብ ሆኗል። ምን ነው ጋሼ ስትለው ጊዜ ኧረ ጉዴን ተመልከችልኝ ያት ስታይ ደነገጠች። እንዴ የእርሶ ባለቤት? እንግዲህ እዛ መስሪያ ቤትም ትመላለሳለች እዛው አንድ ላይ ይሰሩ ነበር ብያቸዋለሁ። ያቋታል። ወይ ጉድ! የሚባለው ነገር እውነት ነው ማለት ነው አለች። እንዴት? አይ ገና ስትመጣ ጀምሮ እኮ ብዙ ነገር ነካክታለች። ብዙ ነገር ያው አንተ የዚህ ድርጅት ስራ አስኪያጅ ስለሆንክ አንተን አጠመደችህ እንጂ ከዛ በፊት እኮ ብዙ ነገር እኮ እናውቃለን እንሰማለን እኮ ይሄ ችግር እንዳለባት እናውቅ ነበር። አሁን በገሃድ ወጣች። አንቺ ነሽ የቀረጽሽው አለቻት። አይ እኔ አይደለሁም ግን መረጃውን እኔ አግኝቼው ነው። እኔ ቤታቸው ሰራተኛ ነኝ እና መስኮት ላይ ሚሞሪ አግኝቼ ነው። ስለዚህ ልጅቷ ቀድማ መጀመሪያ ሚስቴ ስታማግጥባት ከዛ ቀጥሎ ነው ደግሞ ችግር ውስጥ የከተተቻት ማለት በገንዘብ እያታለለች እኔ ነኝ ችግር ውስጥ የከተትኳት እቺ ልጅ አበላሽኋት ማለት ነው። አሁን ማድረገው እኔ ማውቀዋልና ሰራተኛዋን አሰናበታት። ስልክ ይደዋወላሉ።
እደውልልሻለሁ አላት። ችግር የለውም እደውልልሻለሁ፣ ግን በምጣሪያ ሰዓት ትመጫለሽ፣ አሁን ሂጂ አላት። ሄደች። ሰውየው በጣም ስለሚያሳዝናት ነው ይሄን ያደረገችው እንጂ ማቃጠር ፈልጋም አይደለም። መደረግ የሌለበት ነገር ነው እየተደረገ ያለው ብላ ስለምታስብ ነው። እቺ ስራ አስኪያጇ ማነች ሴክሬታሪዋ ግን ይሄን አጋጣሚ ተጠቅማ ሰውየው ማጥመድ ትጀምራለች። ለማጥመድ ማለት ይሄ እንዴት ነው አይደለም፣ በቃ ሚስቱ እንደዚህ ችግር እንዳለባት ካወቀ አንድ ቀን ይፈታታል ብላ ስለምታስብ እና ታዲያ እንዴት ነው ሻይ ቡና አንልም ዘና አንልም ምናምን የሚል ነገር አመጣች። በዛ 2 ቀን 3 ቀን ውስጥ እኔ ትዳሬ ላይ እንዲህ አይነት ነገር በመምጣቱ በጣም ተናድጃለሁ እና ካሁን በኋላ እንዲህ አይነት ስሜት ካየሁብሽ ከዚህ ድርጅት ነው ማባረርሽ፣ አርፈሽ ተቀመጭ ብሎ አርፋ እንድትቀመጥ ነገራት። ግን አርፋ አልተቀመጠችም። ያው በሚገባችሁ በመተት በመስተፋቅር ማለት ነው ሰውየውን ለማጥመድ ብዙ ርቀት ሄደች እና ሊሳካላት ሩብ ጉዳይ እየሆነ ሰውየው እንደዛ ሲቆጣት የነበረ ሰውዬ እሺ ብሎ ከእሷ ጋር በመኪና ደግሞ እሱም ምን መሆን ጀመረ፣ እንደፈለገ መሆን ከእሷ ጋር እንደፈለገ ወደዛ ወዲህ ብሎ ይመጣል ማታ። ይሄን ቪዲዮ ሰራተኛዋ በስልኳ እንደያዘችው እንግዲህ ወደ ቤቷ መጣለች። ግን በስልክ ደውሎላት እዛው ቤትሽ ሁኚ፣ የሰው ቤትም እንዳትገቢ፣ እኔ ነይ ስልሽ ስለምትመጪ እዛው ሁኚ ብሏታል። እሺ ደሞዝሽን ሰጠችሽ? አዎ እኔም ደግሞ ጨምርልሻለሁ፣ አንድ እዛው ተቀመጭ አላት። እና ግን ለጎረቤት ታሳያለች፣ ለአንዳንድ ሰዎች የዚህ ድርጅት ባለቤት ይኸው ሚስቱ እንደዚህ አድርጋ ምናምን ብላ ትላለች። ከዛ መካከል ካሳየቻቸው ሰዎች ውስጥ አንዷ የእኛ ተማሪ ናት ማለት ነው። ይሄ ሁሉ የሆነው የዛሬ 6 ዓመት ነው እንግዲህ ያስቡት። እና ያቺ ተማሪ እኔ ገጠመኝ መልቀቅ በጀመርኩኝ አሁን በ2 ዓመቱ ነበር። እንግዲህ ያቺ የኛ ትምህርት የምታዳምጠው ቤተሰባችን የሆነች ልጅ ታይና ይህንማ የሆነ ነገር ተፈጥሮ ነው በቃ ሌዝቢያን ግብረ ሰዶሞች ምናምን የሆኑ ሰዎች አይነት ታሪክ ከተገኘ እኔ ቀስ ብዬ ይሄን ነገር ስር ሰድጄ ባስተካክለው ነው የሚሻለው ትልና እስቲ ሰውየውን አገናኘኝ ትላታለች። ኧረ ትልቅ ሰው እኮ አገናኘኝ በቃ ኧረ አንቺ እንደሰማሽ ካወቀ ይቆጣኛል፣ ግድ የለሽም ሰውየውን አሳየኝ፣ የዚህ ድርጅት ባለቤት ነው በቃ ዋናው ስራ አስኪያጅ ነው አለቻት። ገሌ ይባላል አለቻት። ቪዲዮን ተቀበለች። ቀጥታ ሰውየው ጋር ሄደችው ልጅቷ ቀጥታ። ምክንያቱም ሰውየው ሲሰማ ምን አይነት ስሜት እንደተሰማው እንዴት እንደደነገጠ ምናምን ስለተነገራት ልጅቷ ቤተሰባችን ማለት ነው መልካም ሰው ነው መሆን ያለበት፣ ይሄ ሰው ጥሩ ሰው ነው፣ ሳያቅ ተሸውዷል ወይ ሚስቱ ደግሞ የሆነ ነገር አድርገዋለች ብላ ገምታ ነው። ደግሞ ጎን ለጎን ደግሞ ስራም ትፈልጋለች፣ የሆነ ውለታ በውልለት ስራ ያስገባኛል ብላ አስባለሁ እና ትሄዳለች። አገኘችው። ሰላም ነው እግዚአብሔር ይመስገን። ገሊት የምትባል እንደዚህ አይነት ታሪክ ነገር ነበርና ጎረቤቴ ናት እና መፍትሄው ልነግሮት ነው ብሏቸው፣ መፍትሄ ፍለጋ ላይ አይደለሁም ያለሁት አሁን እኔ በቀል ላይ ያለሁት አላት። ምን አይነት በቀል? አይመለከትሽም አንቺን። አይ ጋሼ እኔ ቤተክርስቲያን ሰው ነኝ እና የሚጠቅሞትን ነገር ነው የምነግሮት እንዲህ ያለ ማን ብላ እጃቸውን አጣምረው ጥሩ እግዚአብሔር ይስጣቸው ሰማት፣ አከበሯትና ጎበዝ እውነት እንደዚህ ነሽ አሏት። አዎ ጥሩ በቃ አስበሽ እኔን እንትን ለማለት ተቆርቆረሽ መምጣትሽ በጣም አመሰግናለሁ። ለጊዜው ግን ይሄን ሐሳብ አልቀበለውም። እኔ አሁን ደስታ ላይ ነው ያለሁት። ለካ እንደዚህ የሚለው ምንድነው እቺ ሴክሬታሪዋ በዝሙት እያስደሰተችው ስለሆነ አብሮ እየወጡ እንደፈለገ ደግሞ በእንትንም በአጠቃላይ በውበትም በምንም ያው ተመቻችተዋል፣ ይመጣጠናሉ ነው የሚሉት ሰዎች እንዲያው። እና በዚህ የተነሳ ነገሩን ወደ እሷ ማዞር ፈልጓል፣ ወደ ልጅቷ እቺ ወደ ሴክሬታሪዋ። እና አመሰግናለሁ ስፈልግ እጠራሻለሁ ታንኪዩ ምናምን ብሎ ሸኝቷታል። ልጅ ግን ይከነክነዋል። እስቲ ቆይ ምንድነው አዳምጥ ያለችን ትምህርት እያለ እየገባ ገጠመኝ ማዳመጥ፣ የእነ መምህር ግርማን ቪዲዮ ማየት፣ ስልክ ተለዋውጠዋል። በቴሌግራም ትልክለታለች። ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ሌዝቢያን ግብረ ሰዶሞች እንደዚህ ነው የሚያደርጉት፣ እርሶም ዛሬ ተናደው አንዳንድ ነገሮች ሊያደርጉ ይችላሉ፣ በግምት ነው እሷ የምትለው። እና ይሄ ግን የሆነው በዚህ ምክንያት ነው ብላ ስለ ዝሙት መንፈስ ስለምናምን በደንብ አድርጋ አስተማረቻቸው። ያነባሉ፣ በነገራችን ላይ ያነባሉ፣ እሷ የምትልክላቸውን ያዳምጣሉ፣ ያያሉ። የሆነ ሰዓት ላይ በቃኛሉ። በቃኝ ማለት ነው ይሄ መረጃዋ በጣም በቃ ፉል ሆነና ሙሉ በሙሉ አመኑበት። ይሄ ነገር እውነትም እንደዚህ አይነት ነገር ሊኖር ይችላል፣ በሀገሬም ብዙ ማውቀው ነገር አለ ይሄ ነገር ብለው ተስማሙ። ደውለው ጠሯት። ጸበሉ ሰጂኝ አሏት።
የትልቅ ሰው ነገር ይሄ ነው። በነገራችን ላይ ትልቅ ሰው ትልቅ ነው። እሷ ደግሞ ወጣት ነች። እና ጸበል በመኪናቸው ሄደው ጸበል ተጠምቀው ሲመላለሱ ሰባት ቀን ነው የምጠመቀው ብሎ ነበር። 7ኛው ቀን ላይ እንግዲህ ምንም የጮኸ ነገር የለም። ቀስ ብዬ ደግሞ ሌላ ጊዜ ደግሞ ጸበል እሞክራለሁ እና አመሰግንሻለሁ ይህን ሁሉ ስላስተማርሽኝ፣ እግዚአብሔር ይባርክሽ፣ እግዚአብሔር ይስጥሽ። አሁን ምን ማድረግ እንዳለብኝ ብቻ እያሰብኩኝ ነው። አይ ባለቤቶትን ምንም እንዳያደርጉ፣ ሌላም እርምጃ እንዳይወስዱ ንስሐ ግቡ። እሺ ንስሐ ልግባ? በቃ ጥሩ ንስሐ ገባለሁ፣ ግን አንድ ነገር ያስፈልገኛል አሏት። ምን? አጠገቤ ሁኚ፣ ራስህን አጥፋ አጥፋ የሚል ስሜት እየተሰማኝ ነው። መንፈሱ ሲነቃበት እንዴት እንደሚያደርጋቸው ራስን አጥፋ የሚል ስሜት እየተሰማኝ ነው። ጥሩ ካጠገቦት አልለይም። ስለዚህ እንዴት ይሻላል? እንግዲህ አብረን አንመላለስ፣ በቃ እኔ መስሪያ ቤት እቀጥርሻለሁ። እሷም ፈልጋ የነበረው ይሄን ነው። እግዚአብሔር ሲያሳካ የሚገርማችሁ። ከዛ እኔ እቀጥርሻለሁ፣ እኔ መስሪያ ቤት ትሰሪያለሽ፣ ከሴክሬታሪ በታች ክፍት ቦታ አለ፣ እንዲህ ያለ ስራ ትሰሪያለሽ ብለው ቀጠሯት። እና ውጤቷ ሲታይ በጣም አሪፍ ውጤት ነው ያላት። ትምህርቷ በጣም አሪፍ ነው። እንዴት የኔ መሰለ ውጤት ይዘሽ ለምንድን ነው እንደዚህ የተቀመጥሽው? አይ በቃ ያው ስራ ጠፋ፣ በዘመድ ሆነብኝና አልቻልኩም አለቻቸው። በእርግጥም በዘመድ ሆነባት። ይሄ ገንዘብ ስለሌላት ነው። ድሃ ቶሎ ስራ ያገኝ የሚባለው በዚህ ምክንያት ነውና ልጅቷ ተመቻት። አብራው ነች ያለችው። ሴክሬታሪዋ የምታደርገውን ነገር ታያለች፣ ሰውየውም የሚያደርገውን ነገር ታያለች። ይሄ ነገር ሰውየው ሴክሬታሪዋ የሆነ ነገር አርጋብኛለች ብሎ አላሰበም። ግን ከሴክሬታሪዋ በታች ሆነሽ ስሪ ብሎ ሲያዛት እግዚአብሔር መንፈስ ቅዱስ እንዳለበት ምልክቱ ተግባቦ ሴክሬታሪዋና ልጅቷ መግባባት ስላችሁ በቃ ይሄ ጓደኝነት፣ አብረው ምሳ መብላት፣ ምሳሳ ሲደርስ እጃቸውን ታጥበው ሄደው መጥተው ምናምን እዛው ካፌ ሄደው ክበብ ገብተው በልተው መልሰው እንደገና ቢሮ መግባት ምናምን ጓደኛ ማቾች ሆኑና ገጠመኝ ስትሰጣት ስታዳምጥ ምን ስትል እንግዲህ ሰው መክሯት ነው ወደ መተት ሄደችው። በመተት ይህን ሰውዬ ማሰር ትችላለች ተብላ እንጂ ስለ መንፈስ የምታውቀው ነገር አልነበረም። እኔ የምልሽ አለቻት፣ ይህን ሰውዬ እኮ እንደዚህ አድርጌበት መተት አድርጌበት እኮ ያጫወትኩት ነው። ኃጢአት ነው አጋንንት ነው ማለት ነው፣ ጥበብ ነው ተብዬ ነበር እኮ ትላታለች። ይህንን ሊያሳየኝ ነው እግዚአብሔር የአንቺ ጓደኛ ያደረገኝ። ሰውየውም ደግሞ ከእሷ በታች ስር ያለኝ ይሄን ሊያሳየኝ ነው ብላ ነገረቻት። እንዴት አንቺ ይሄን ያደረግሽው እሱ ከሚስቱ ጋር እንደዚህ ሆኗል ብለሽ አይደለም ስትላት ደነገጠች። እንዴት አወቅሽ አለቻት። እኔ አውቃለሁ ታሪኩን። እዚህ መስሪያ ቤት የተቀጠርኩትም ሰውየውም በቅርብ ርቀት ትከታተለው ነው። ምክንያቱም ሰውየው እንደዚህ ነገር ገጥሞታል። አንቺም ሰምተሻል? አዎ እንግዲህ አልዋሸሽም። እኔ ሰውየው ማግባት ስለምፈልግ ነው። እንዴ ይቺ ልጅ የድሮ የመስሪያ ቤት ጓደኛሽ አልነበረች እንዴ? የሰውየው ሚስት አብራችሁ ትሰራው አልነበረም? አዎ። ስለዚህ አንቺም ሌዝቢያን ነበርሽ ማለት ነው አለቻት። ደነገጠች ልጅቷ። እቺ ሴክሬታሪዋ ድንብርብሯ ጠፋ። በቃ በእናትሽ በቃ ብዙ አትሂጂ፣ በቃ እኔ በጣም እየጨነቀኝ ነው። ትናንትና ራሱ እንቅልፍ አልተኛውም እና የሆነ ነገር እያጋለጥሽኝ እንደሆነ ነው የምረዳውና ልጎዳሽ ስለምችል ተነሽና ካጠገቤ ይችልኝ አለቻት። እባክህ ዝም በል አትበጥበጥ፣ እግዚአብሔር ገስጽህ አለችው። ድንግጥ አለች ልጅቷ። ማን ነው የምታወሪው ብላ ዞር ስትል ጊዜ ራስሽ ላይ ያለውን አይነ ጥላ ነው፣ አሁን ያስፈራራኝን አይነ ጥላ ነው። ሴክሬታሪ ብትሆኝም አለቃዬ ብትሆኝም አንቺን ሳይሆን መንፈሱን አልፈራውም፣ አንቺን አከብርሻለሁ። እሷ ላይ ሆነ በጓደኞቿ ምክር ሰውየውን ታጠምደው የገባ የደብተራ መንፈስ እግዚአብሔር ይሰራል አለቻት። ጮች ቢሮ ውስጥ ሴክሬታሪዋ ያለች ቀውጥ ያደረገችው። ሰውየው መጣ። ምንድን ነው አለ። መንፈስ ነው አለችው። መንፈስ ነው። ይህም መንፈስ ጸበል፣ እኔ አደይ ጸበል አመጣለሁ አለች እና ራሷ ጸበል ይዘው መጣች። የአቡነ እጨጌ ዮሐንስ ጸበል ነበራት። የአቡነ እጨጌ ዮሐንስ ወዳጅ ናት በነገራችን ላይ። ቾፍ ሲያረግ ከአርጫት ብላ ሰጠችውና ሲረጫት፣ ያው መንፈስ ይሆናል ሰውየው ባይዘው ጥሩ ሆኗል። ሲረጫት ምን ፈለክ አይነጥለው መተቱ ማለት መስተፋቅሩ ምን ፈለክ ሲለው ጊዜ ስርዓት ያዝ። ሰራተኞቹ ተሰበሰቡ ማለት ጮኸቻ። በቃ ሁሉም ሲሰበሰቡ ደንግጧል። እሱ ይሄ ነገር ይጋልጣል ብሎም አላሰበም። ምክንያቱም እሱ እኔና እሷ ያደረግነው ነገር ነው ብሎ የሚያስበው እንጂ መስተፋቀር አድርጋብኝ ነው እየሄድን ያለ ነው ብሎ አያስብም። ገብቷቸዋል። እና ሲረጨው ማነህ አንተ ሲለው ጊዜ መስተፋቅር ነኝ። ማን የላከህ? ራሷ። ወደ ማን? ወደ አንተ። ወደ ራስ ወደ ሰውየው። እንዴት ማለት እንዴ? ይኸውልህ ጨዋታ አልጋ ላጫውታት ደግሞ ልትክደን ነው እንዴ አለው።
ከዛ ሰራተኞቹ እንዳለ ሳቁ፣ ደነገጡ። ቆይ ጋሽ ቆይ ጸበሉ ልቀበል። ሰውየው ተንገዳግዶ ሊወድቅ ደረሳሉ። ከዛ ቁጭ አለ። ጸበል ይረጭ የነበረው ሰውዬ መልሶ ራሱ መረጨት ጀመረ። ይኸውላችሁ አንዳንዴ ጸበል ቦታ ሄዳችሁ ልትጠመቁ ብላችሁ መንፈስ ካልጮኸ ምን አድርጉን ያልኳችሁ፣ እቤት ሆነ ወይ ቢሮ ወይ ደግሞ ስራ ቦታ ወይ ደግሞ የሆነ ቦታ ላይ ሆነ ተደብቀህ እኔ ተጠምቄ እስከመጣ ከኔ ተነጠለህ የምትቀመጥ ታስር በስላሴ ስም ከኔ እንዳትወጣ። ጸበል ቦታ ሄጄ ስጠመቅ ትታሰራለህ። ከኔ ወጥተህ እንዳትደበቅ የትም ቦታ እኔው ጋር አብረኸኝ ሂድና ጸበል ተጠመቅ፣ ትታሰራለህ። እሰግዳለሁ፣ አብረህ ትሰግዳለህ። ስግደቴ እሳት ይሆንብህ፣ ለእኔ የክብር ይሆንልኝ አይደል? ቅዱስ ቁርባን እቀበላለሁ፣ ስቀበል አብረኝ ትቀበላለህ፣ ለእኔ ህይወት ይሆንልኝ፣ ለአንተ ደግሞ እሳት ይሆንብህ እያላችሁ ነው መቀበል ያለባቸው አይደል? እና ከሰራተኞቹ መካከል ዲያቆን አለ። ዲያቆን የነበረ ነው፣ ትምህርቱን ጨርሶ ምናምን ጥሩ የትምህርት ደረጃ ስላለው ቢሮ ተቀጥሮ የሚሰራ ድሮ ዲያቆን የነበረ ሰው ነው። ቆይ አምጪ ጸበሉን አለና በግዕዝ አቡነ ዘበሰማያት እያለ ቀደስ ስምከ ትምጻእ መንግሥትከ እያለ አስጭሆ አስለፍልፎ በቃ ሰራተኞች ሁሉ አወቁ። ስራ አስኪያጁና ሴክሬታሪዋ አብረው እንደሚማግጡ ግን ያጋለጠው ሲያስለፈልፍም አይተው ስለነበር ዲያቆኑ ጋሼ ቢሮ ይምጡና እናውራ አላቸው። ስራ አስኪያጁ ሼም ይዞት ወደ ማን ይመጣል? ወደ ታች ወዳሉ ሰራተኛ ወደ ዲያቆኑ። ለምን? መንፈሳዊ እንደሆነ ያውቃሉ። ምንም አይነት ነገር እንትን ሲፈጠር የሆነ የሚያናግሩት እሱን ነው። የእግዚአብሔር ሰው እንደሆነ ይታወቃል። ጥሩ ልጅ ነው። ዲያቆን መሆኑ ብቻ ሳይሆን መንፈሳዊ ሕይወቱ ጥሩ ነው። የእመቤታችን ስዕል በፍሬም እቤቱ አለ። ይሄው ስዕል ራሱ ሳይሆን ስዕሉ ቢሮ ላይ ሰቅሎታል። ሻማ ያበራል። ሚካኤል ከሆነ ገብርኤል ከሆነ ምናምን ያበራል። እና ማታ ከስራ ሲወጣ ጉባኤ ነው የሚሄደው። ብልግና ይሄ ምንድነው ብልግና የሚባለው? ምን መስላችሁ? የመጠጥ ሱስ፣ የጫት እና ደግሞ ዝሙት እና ይሄ ጣጥ ወጥነት ምናምን የለበትም። ብልግና የሚባለው ይሄ አይደለ? የለበትም። እና በጣም የሚወደደው ይሄ ልጅ ኑ ብሎ ሲጠራቸው እሺ ብለው ስለሚከበር ይሄ ልጅ እሺ ብለው ሄዱለትና ጋሼ እንግዲህ ሁሉም ሰራተኛ ሰምቷል፣ ራስዎት ነው ጸበል ሲረጩ የነበረው ምንድን ነው ሲላቸው፣ እኔ ምን አውቃለሁ ስትጮህ ሰምቼ እኮ ነው አሉ። ከዛ ራሷን ደግሞ ልጅቷን ጠራት። ልጅቷ ተጠራች። የኛ ተማሪ የነበረችው ሴክሬታሪዋ አልተጠራችም እንዳታፈር ተብሎ። ምንድን ነው ያደረግሽው ሲያው ጊዜ ምን አደርጋለሁ መንፈሱን ስገስጸው ተነሳ። የምን መንፈስ? አሁን የነገርኳችሁን በሙሉ ነገረችው ለዲያቆኑ። ጋሼ እንደዚህ ነው አላቸው። አዎ እንደዚህ ነው፣ እኔም ተበሳጭቼ ነው፣ ሚስቴ እንደዚህ ሆናብኝ ነው እንግዲህ ልጄ ያሉት። ይወሉታል። አንቱ ያልኩት ከክብራቸው ነው ብያቸዋል። አንዴ አንቱ እያልኩኝ ተምታታብኝ ነው ያልኩት፣ እንዳትታዘቡኝ። ጋሼም እንግዲህ ምናልባት እየሰሙ ከሆነ የገጠመኝ ባለቤት አንተ በለኝ አትጨናነቅ እያሉኝ እንደሆነ እረዳለሁ። ሁሉ ነገር ሰማ ዲያቆኑ። ግን የመምህር ተስፋዬ ተማሪ ነሽ አላት። አዎ አለችው። አልቃወመውም፣ አልደግፈውም። ግን ውጤቱን እዚህ ያየሁት ስለሆነ ከዚህ ሰዓት ጀምሮ ያለው ነገር ሪፖርት ንገሪኝ። ጋሼ ግን አብረን ጸሎት እናደርጋለን፣ ቤተክርስቲያን እንሄዳለን፣ እኔ አስተካክልዎታለሁ፣ ሚስቶት ጋር ያለውን ችግር እኔ አብረን እንቀርፈዋለን ምናምን አላቸው። እግዚአብሔር ይስጥሽ። እኔ መልሼ ግን እሷን ማግባት አልፈልግም፣ አሁን የምፈታበትን መንገድ ነው የምፈልገው አሉ። እንግዲህ የመምህር ተስፋዬን ትምህርት ማዳመጥ ጀምረዋል አይደል? ማዳመጥ ከጀመሩ ተፋቱ ተለያዩ የሚል ከሆነ መምህር ተስፋዬ እውነትም ትምህርቱ ችግር አለበት ማለት ነው። አይ እንግዲህ ታረቁ፣ ይሄ መንፈስ ነው ምናምን ብሎ ደግሞ ወደ መስመር የሚያስገባ ከሆነ እኔም የምፈልገው ይሄን ነው። እሺ እኔስ አሉ እሳቸው። እኔስ ካልፈለኳትስ በቃ ሴት የምትነካካ ከሆነች ከተከራይ ጋር የምትዘል ከሆነች እንዴት ብዬ ከዚህ በኋላ ገለዋን እንደዚህ ነካዋለሁ? እኔ በፍጹም እንደዚህ ገለዋን መንካት አልችልም። እኔ አዎ እኔ እረዳዎታለሁ፣ ስላላገባሁኝ ስሜቱን አልረዳውም ብሎ ሸኛቸውና ወደ ቢሮቸው ሄዱ። ከዛ አጅሪተኛ ተማሪ ደግሞ እያለች ትሽቆጠቆጣለች። ምን ሆነሻል አላት። አላገባም እንዴ ውዴ አለችው። ውዴ እዚህ ደነገጠ። ምክንያቱም በጨዋነቱ የሚታወቅ ልጅ ነው። ይሄን ነገር ደግሞ ሰምታለች እና ውዴን ያልሽው አላት። አዎ በእናትህ በቃ ጥሩ መንፈሳዊ እንደሆንክ ሰምቻለሁ፣ እኔ ደግሞ ትዳር በጣም እፈልጋለሁ አለችው። አረ ተረጋጊ በእናትሽ፣ እንዴ ምን ሆነሽ ነው እንዴ በአንድ ጊዜ ጉብ አላት። በል ስነ ስርዓት አድርጌው ነግሬሃለሁ፣ ተንፍሼዋለሁ። ከዚህ ሰዓት ጀምሮ በአይኔ ምልክት እንኳን አላሳየህም።
ሀሳቡ ካለ እኔም ትዳር እፈልጋለሁ አይነ ሌላ ሰው እንዳያይ ብለው ወጣች። ደነገጠ። ልጅቷ ይቺ የኛን ትምህርት የምታዳምጠው ልጅ ስለሱ በደንብ አድርጋ ሰምታለች። ግን የኔ በሆነ ብላ ያላሰበችው ምንድነው ምናልባት ሚስት ጓደኛ ሊኖረው ይችላል ይሄን ነገር ይሄን ብቻ ያላጣረችው የሆነ እንደሚደውልላት ሴት ትኖራለች ብላ አስባ ቤተክርስቲያን የሚያገለግል ከሆነ እንደዚህ የሚመላለስ ከሆነ እንደው መንፈሳዊ ሚስት ትኖራለች ብላ አስባ በዚህ ጉዳይ ላይ አሁን ግን ሲተነፍስ ስለሰማችሁ ነው ጦርነቱ ተጀመረ ማለት ነው። የጦርነት ስላችሁ ሌላ ነገር አይደለም። ልጅቷ የኛ ትምህርት የምታዳምጠው ልጅ ትኩረቷ ማላይ ሆነ ዲያቆኑ ላይ። ሰውየውን ረሳቻቸው፣ ሴክሬታሪዋን ረሳቻት፣ አገልግሎቷን ረሳች ማለት ነው። እኛን ማገዝ ረሳች እና ሴክሬታሪዋ ስትገባ ስትወጣ ምን ስትል እንዴት ነሽ ሰላም ነሽ እስቲ እንደው ምከሪኝ እስታ ጊዜ ያው ጸሎት አድርጊ ጸበል ተጠመቂ ምናምን ነው የምትላት። ጎላ አድርጋ በደንብ አትገልጽላት። ምን ሆነሻል ግን ጸባይሽ ተቀይሮብኛል ሰው ጊዜ ወይ አይደለም የኔ እናት እኔም እኮ እንዳንቺ ጥሎብኝ እኮ ነው። አንቺስ በመስተፋቅር ነው የገባሽው፣ እኔ ጌታዬን እየለመንኩ ነው። ይሄን ዲያቆን በቃ ሚስት የለኝም ፍቅረኛ የለኝም ሲል ከሰማው ሰዓት ጀምሮ ልቤ እሱ ላይ አርፏል እና ሐሳቤ እሱ ጋር ሆኖብኝ ነው። እንዴ እንደዛማ ከሆነ ያገናኝሻለሁ ዘመዴ እኮ ነው አለቻት። ለካ ነይ ብሎ እሷን ያልጠራት ዘመዱ ስለሆነች ነው። ገብቷቸዋል። በዘመድ ነው የገባው ስራ ቦታ ይመጥነዋል ውጤቱ፣ ግን ስራ የገባው በዘመድ ነው። ሴክሬታሪዋ ከስራ አስኪያጁ ጋር ተነጋግራ ዲያቆኑን ስራ አስቀጥራው ነው ከታች ነው እያደገ የመጣው። ተረድታችሁኛል? ያኔ ሰውየውን የስራ አስኪያጁንና እንትን ሲያማክራቸው ቢሮ ውስጥ ቁጭ ሲያናግራቸው በነበረበት ሰዓት ነይ ብሎ እሷን ያልጠራት ከመስሪያ ቤት ውጪ ሻይ ቡና እያሉ ሊያዋራት ፈልጎ ነው እና ዘመዴ ነው ችግር የለውም ሊያናግርልሻለሁ አለቻት። ነው ዘመድሽ? አዎ ኦኬ በዘመድ ነው የገባው ሰው ጊዜ አዎ እኔ ነኝ ያስገባሁት ያስቀጠርኩት እኔ ጨርስልሻለሁ አንቺ ግን እኔን ህይወቴን አስተካክልኝ። አጋንንት ውስጤ እንዳለብኝ ከተረዳው ሰዓት ጀምሮ ሰላም የለኝም። እንቅልፌ ሰላም እንቅልፍ አለም። ይኸው እዚህ ዴክስ ላይ ተኝቼ ነው የማድረው የቢሮ ጠረጴዛ ላይ ማለት ነው። ምክንያቱም ሌሊት መተኛት አልቻልኩም። አጋንንት እንዳለብኝ ሳስበው እንዲህ እየፈራሁ እየደነገጥኩ ነው ያደርኩት አለቻት። ኦኬ ከኔ ጋር ታድሪያለሽ አለቻት። እኔ ቤት ትመጫለሽ አብረን እኔና አንቺ አብረን እንሆናለን ችግር የለውም አለቻትና እሺ ብለው ከስራ ሲወጡ የመጀመሪያ ትውውቃቸው ቤቷን አየችላት። ስትሄድ ቤቷ ቤተ መቅደስ ነው የሚመስለው። ስዕሉ ምናምን ዕጣን ይሸታል። ጸሎት መጽሐፍቶቿ ገድሉ ምናምን ምን ያለችው በቃ ሴክሬታሪዋ የተኛችበትንም አታውቀውም። ጸሎት አድርገው ሰግደው ብለው ጠዋት ስትነሳ ቀስቅሳት ምን ህልም ስታይ እንዳደረች ስትናገር ብትሰሙ ይገርማቸዋል። አንደኛ እረኛው በጎችን እየጠበቀ ከበጎች መካከል እንደ በግ እንደዚህ እያልኩ እየሄድኩኝ ያየሁታለች። እኔም እንደ በጎች እና እረኛው በጎቹ እንደሚገርፋቸው እንደዚህ ያደርገ እንደሚገርፋቸው እኔንም ሾጥ ያደርገኛል አለች። እና ነጭ ልብስ ነው የለበሰው ጺም አለው የሚያምር እማቀው የሰፈራችን ልጅ ነው አለች እረኛው። እና በሚገባን እኮ ነው እግዚአብሔር እኮ የሚናገረው እኮ ነው። የህልም መፍቻ መጽሐፉ የት ነው ያለ ሰላምዬ? በሚገባን በዚህ አጋጣሚ የህልም ዓለም መፍቻ በሚገባን ስሙ ያ ሰው አማኑኤል ነው። እግዚአብሔር ከኛ ጋር ማለት ነው። መድኃኔዓለም እረኛችን። እረኛ ትክክለኛ እረኛ በበር ይገባል፣ ሌባው ደግሞ በመስኮት ይገባል የሚለው መጽሐፍ ቅዱስ። እና ያ ሰፈሯ የምታውቀው እረኛ ሆነ ያየችው ልጅ ስሙ አማኑኤል ነው። አስቡ። እንደገና ደግሞ እንትን በጎቹን እየገረፈ ከኋላ ኋላ ሆኖ እንዲህ እያደረገ እየገረፈ ወደ ጥግ የሚሄዱትን እያደረገ በደንብ መንገድ ሲነዳ ናይች እና እኔም እንደ በግ እንዲህ እያልኩ ነው የምሄደው አለች። ገርሞኝ ሰው ነኝ እንዴት ነው እንደ በጉ እንደዚህ የሚሄደው? ምን ሆኜ ደግሞ ለምን ይገርፈኛል? የሰፈሬ ሰው ምን ሆኖ እንደዚህ የሚያደርገኝ እያልኩኝ ነው የሚሄደው አለች። እና የቺ ጓደኛዋ የቀሰቀሰቻት በዚህ ነው። ከዛ ታሪኩ ወደ እነማን እንደመጣያችሁ ወደ ሴክሬታሪዋ ላይፍ ነው የመጣው። ለምን? እግዚአብሔር ሊሰራ ያሰበው ነገር ስላለ። እኔ ግን እምልሽ የእውነት ንገረኝ እስቲ አለቻት። ስራ ከመሄዳችን በፊት እንደ እውነት ያቺ የሰውየው ሚስት ሌዝቢያን ነች አይደል ስትላት ጊዜ አዎ አብራችሁ አለቻት። አዎ አለች። ታዲያ ለምንድን ነው ያንቺ ልታርግ የፈለግሽ ሰውየውን? በቃ እሷ ምርጫዋን መርጣለቻ። ቆይ ማለት እዚህ መስሪያ ቤት እያለች ነው እንደዛ ታደርጉ የነበራችሁት? አዎ። ማን ያበላሻት? እሷን። አይ ሁለታችንም ያበላሸችን ሌላ ነች። አሁን ከመስሪያ ቤት ወጣለች። ሁለታችንም ግን ያበላሸችን
እቤቷ እየወሰደች ምናምን ጫት እየቃምን ምን እያለን ነው? ጭራሽ ጫት ትቅማለች? አዎ ሰውየው ለካ ነብርን ያገባው ማለት ነው ትላታለች። አዎ አይ አትሆነውም፣ መፈታታቸው የማይቀር ነገር ነው አለቻት። እና የመሰላት እቺ የእኛን ትምህርት የምታደምጠው ልጅ የመሰላት ማለት ሰውየው ጠልቷት ይፋታሉ ነበር። ገብቶሻል ግን ስታ ጊዜ ማለት አንድ ቀን መፈታታቸው አይቀርም ያልኩሽ ሰውየው የኔ ፍቅረኛ እንዲሆን መስተፋቅር ሳደርግበት እሷም ደግሞ ጠርቻት ደግሞ እንዲጣሉ አድርጌ ደግሞ መተት አድርጌባታለሁ አለቻት። በይ አንቺ አሁን ንስሐ መግባት አለብሽ። ዛሬ ራሱ ስራ ባንገባ ራሱ ደስ ይለኛል አለቻት። እንዴ ሁለታችሁ ከቀረንማ ስራው ተበላሸ። እኔ እገባልሻለሁ፣ ንስሐ ግቢ። አባ አለሙ ሄጂና ንስሐ አባ አለሙ ማለት የኔ ንስሐ አባት ናቸው። ሂጂና ንስሐ ግቢ፣ እንደዚህ ቤተክርስቲያን ሂጂና ታገኛቸዋለሽ። እሺ ቦሌ መድኃኔዓለም ጎርጎሮስ ቤተክርስቲያን አባ አለሙ ብላችሁ ከሄዳችሁ ታገኟቸዋላችሁ። ከዛም አልፎ ተርፎ ደግሞ 0920 74 08 አይደል 26 መጨረሻው 26 እና ይሄንን በእርግጥ በጣም ብዙ ንስሐ ልጆች ነው ያሏቸው። እንደሳቸው የንስሐ ልጅ ብዛት ያለው ሰው የለም በኢትዮጵያ ውስጥ። ካህን ተብሎ እንደኔ ንስሐ አባት ቁጥር ብዛት ያለው ንስሐ ልጅ ያለው አባት የለም። አንደኛ ናቸው። ታውቃላችሁ ይሄንን እንደ አባ አለሙ። ምክንያቱም እግዚአብሔር የዋህና ቅን ልብ ሰጥቷቸዋል። ሁለተኛ ነገር ደግሞ ትክክለኛ ንጹህ ቄስ አገልጋይ ናቸው። በቃ ንጹህ ቄስ መማለጃ የማይጠይቁ በግድ ጫማ እንዲቀይሩ ልብስ እንዲቀይሩ በግድ ነው ነገርያቸው እሺ የሚሉት። አይታዘዙ። በቃ እንዴት ነው ነፍሳችሁን የሚያረሰርሱ አባት ታውቃላችሁ። መናኝ ቢሆኑ የሚጸድቁ አባት፣ ብቃት ደረጃ ላይ የሚደርሱ አባት እንደዛ ነገር ናቸው። ህዝብ ላገልግል ብለው ነው እንጂ ደህና ቤት ውስጥ እንኳን ማገልግል አይፈልጉ። በቃ የተሰጠቻቸው ቤት ውስጥ ቁጭ ብለው እዛች ቤት ውስጥ ቁጭ ብለው ነው የሰውን የብዙ ነፍሳትን እያገለገለ። ደብሩ ቢያቅበት ኖሮ አባ አለሙን ይንከባከባቸው ነበር። ስላልገባው እንዴት እንደሚገፋቸው ብታዩ። የሚያድሩበት ቤትና የሚያገለግሉት አገልግሎት ጨራሽ አይገናኝም። አሁን እግዚአብሔር ይመስገን እንግዲህ እናንተ ለትልቁም ነገር አብቅታችኋቸዋል። ወደ ነገራችን እንመለስና እሺ ብላ ንስሐ አባታችን ጋር ትሄዳለች እና ኃጢአቷን ሙሉ በሙሉ ትናዘዛለች ያረገችውን። አሁን ንስሐ ከገባች በኋላ ስትመጣ ቅልል ብሏት በቃ ደስ። በነገራችን ላይ ንስሐ ገብታችሁ ስትመጡ የሚሰማው ስሜት ደስ ነው የሚለው። ሸክማችሁ ዱብ ነው የሚለው መሬት ላይ አንደኛ። ሁለተኛ ነገር ደግሞ ይቅር ማለት የምትፈልጓቸውን ሰዎች ይቅር ማለት ስትፈልጉ ቶሎ ብላችሁ ደውላችሁ ይቅር የምትሏቸው ማለት ውስጣችሁ አያንገራግርም። ይነሳላ አጅደው ከላችሁ ላይ ይሄ እንዳትታረቁ የሚከላከለው መንፈስ። ሌላው ንስሐ ስትገቡ በጣም የሚገርመው ለየት ያለ ባህሪ ምንድነው? ተስፈኞች ትሆናላችሁ። ብሞት እንኳን ገነት ለምገባው የሚል ደስ የሚል ፈገግ የሚል ስሜት የሚሰማችሁ። ቀኑናው ገና ሳትጨርሱት እኮ ነው ሳትጨርሱት። እና እቺ ልጅ ትደውልና ፈልጌሽ ነው ትላታለች የሰውየውን ሚስት እና ይገናኛሉ። እኔ ንስሐ ገብቻለሁ፣ እናደርግ የነበረውን ነገር ሁሉ ተናዝዣለሁ፣ አንቺ ላይ መተት ልኬብሻለሁ፣ ባልሽ እንድትፈቺ ከሰውየውም ጋር መስተፋቅር አድርጌ የማግጥበት ነበረ። ይሄንን ለንስሐ አባቴ የተናገርኩትን ለአንቺ የምናገረው ንስሐዬ የአደባባይ ንስሐ ሆኖ መንፈሴ ንጹህ እንዲሆን ስለምፈልግ ነው ስትላት አበደች። እንዴት ነው ጊዜ አሁን የምናገረው ነገር ስለማይገባሽ ነው። ንስሐ ገብቼ ነው እኮ እያልኩሽ ያለሁት እየነገርኩሽ ያለሁት ምንድነው? ንስሐ ገብቼ ነው፣ ተጸጽቼ ነው። እንዴት ተጸጸትሽ? እንዴት ከዚህ ነገር ወጣሽ ብለሽ አትጠይቂኝም አለቻት። ስትላት ጊዜ ጸበል እንደዚህ ተረጭተን እንደዚህ ጮሆ እንደዚህ ሆነን የአንቺም ሌዝቢያነት ታውቋል፣ እዛ ቦታ ላይ ተጋልጣሉ ነገር ባለቤትሽም ከኔ ጋር የማገጥ ነበር ብላ ቁልጭ አጋ ነገረቻት። ምንም ሳትደብቃት አፈረች። ከዛ ደግሞ ቪዲዮ ተገኝቶብሻል አንቺ ከጎረቤት ጋር ስትማግጪ፣ ከተከራይ ጋር ስትማግጪ፣ እንደገናም ደግሞ ከዚች ቤትሽ ካለችው ሰብለ ከምትባለው ጋር ስትማግጪ ያለው ነገር በሙሉ እንዳለ ተቀርጿል። ሰራተኛዋ ሙሉ በሙሉ የተናገረችው ስራ ቦታ ላይ መጣ። የምን ቀረጻ? ማን የቀረጸኝ? ደውላ አንቺ ምንድነው የምን ቀርጻና አለች። እንዲህ ሴትዮዋ ስትላ ጊዜ ማን? ሰራተኛዋ እንደዚህ ሰውየው እንደዚህ ነው እንዴ? ያው እንግዲህ የቀረጸችው ማለት ራሷ ሰብለ የምትባለው ነች። ግን እንዴት ሊሆን ቻለ? በቃ ደንግጣለች። ቪዲዮን ፍላሹን
ማነው ሚሞሪው ማን እንዲያገኘው ይችላል ብላ ያላሰበችበት ቦታ ስለተቀመጠ ከዛ አንጻር ነው የደነገጠችውና ሮጣ ሄዳ ስታይ ሚሞሪው አለ። ቪዲዮ እንዴት ተገኘ እሱ ስልክ ላይ? ማታ ሲመጣ ጥርሷ ቡዳ እንደበላው ሲል ይንቀጫቀጫ ይላል። በቃ ደንግጣ ሚስትየዋ። ሰውየውም ከሆነ ጊዜ በኋላ ባህሪው ተቀይሯል። መኝታ ክፍል ለይተዋል፣ ተጣልተዋል። እንግዲህ እንዲጣሉ መተተል እኮ ነበረ። ተጣልተዋል፣ ባይዘው ተጣልተዋል። ግን የራሱ መኝታ ክፍል ገብቶ ስዕል ለጥፎም ነው እየሰገደ እየጸለየ ነው። ዕጣን ብቻ ነው ማጨስ ያልጀመረው። ገብታ አታውቅም። መኝታ ክፍል ቆልፎ ነው የሚወጣው፣ ቆልፎ ነው የሚገባው። ከዛ ሲገባ እንደተለመደው ማለት ነው። ሲገባ ፊታቸው ልክ አይደለም፣ ደንግጠዋል። እሺ ጨዋታችሁ ሳቃችሁ የት ሄደ ሲላቸው ጊዜ ያንተ ጨዋታና ሳቅ ከቀዘቀዘ ጊዜ ጀምሮ እኛም ቀዝቅዘናል አለችው አለና ገባ። ያወቁ አልመሰለውም። ገብቶ መዝሙር ነገር ከፍቶ ልብሱን እያወለቀ ምን እያለ በሩን በርግዳ ገብታ ማረጅ ይቅር በለኝ ምናምን ብላ እግሩ ስር ተደፋች። ግን አላስተዋለችም ቤቱ ምን እንደሚመስል። እሱ እግር ስር ተደፍታ ነው። ከዛ እሺ ችግር የለውም ቀና ቢያለትን ቀና ስትል ቤቱ ስዕል በስዕል ነው። መጽሐፍት ምናምን አሉ። በቃ ተለውጧል። ቤቷ ውስጥ እንዲህ አይነት ነገር እንዳለ አታውቅም። ሰውየው መቀየሩን አታውቅምና የኔ ውድ ምንድን ነው ምናምን አለችው። የኔ ውድ ነው ያልሽኝ አላት። መንፈሳዊ ስለሆንኩኝ እግዚአብሔርን ስለምከተል አሁን ብዙ የሆነ የገባኝ ሚስጥር ስላለ የኔ ውድ የሚለው ሐሳብሽን በሰላማዊ በሆነ መንገድ ሊቀበለው እችላለሁ። አብረን ግን የምንቀጥል አይመስለኝም። በእኔና ባንቺ መካከል መምህር ተስፋዬ ካልገባ ይሄን አንቺ አንታረቅም። መጀመሪያ እሱ ልታገኝ ይገባል። ንስሐ መግባት አለብሽ አላት። ማን ነው መምህር ተስፋዬ? አገናኘኝ። ችግር የለውም ግን እኔ የምለው እንዴት አወቅሽ? አሁን ምንድን ነው ይቅርታ አድርግልኛል። ምን ሰምተሽ ነው አላት። ሁሉ ነገር ሰምቻለሁ፣ የተፈጠረውን በሙሉ ሰምቻለሁ አለችው። ማን ነገረሽ? ሴክሬተሪ ነገረችሽ? እንዴት? ንስሐ ገብታ እንደዚህ አድርጋ ይሄ የዛች ልጅ ስራ ነው የትምህርታችን የምታዳምጠው። የእሷ ስም ደግሞ ደሞዜ ነው። ስሟ ደሞዜ ትባላለች። ያው አባቷ ለምን እንዳወጣለት ባላቅም ለመጀመሪያ ጊዜ ደሞዝ ሲከፈለው ይሆናል ብዬ አስባለሁ። ወይም ደግሞ እሷ አስራቱ ነች ብዬ አስባለሁ። እና ደሞዜ እንደሆነች አወቀና ደወለላትና ያወራሹ ነገር አለ አላት። ምንድን ነው? አይ እንዲህ ባለቤቴ ይቅርታ እያለችኝ ነው። አዎ እኔ ሴክሬተሪህን እንግዲህ ለቁም ነገር እያበቃሁ ንስሐ ገብታለች ማንስለው ጊዜ በቃ ነገ እንነጋገራለን ደህና ደሪ ብሎ ስልኩን ዘጋና የእመቤታችን ስዕል ስር ሄዶ ጥብቅ አለ። በቃ እንደዚህ አይነት ስዕል አለ እዚች ስር ከበሮ እንደተቀመጠበት ሄዶ ስዕሉ ስር ተጣበቀና አትጠጊኝ በቃ እዛ ሁኚ። ተጠይፌሽ አይደለም ግን ፈራሁሽ አላት። እንዳትጠጊኝ አልኩሽ ተጠይፌሽ ሳይሆን ፈርቼሽ ነው። ማነሽ ነው ያላት። ያንቺን ያቀፈው ያደርኩት ገላ የማን ነው? የስንት ሰው ነው? ስንት ሰውስ አበላሽተሻል? ሴቶችንም ወንዶችንም ስንት ሴት አበላሽተሻል? ስንት ወንድ አበላሽተሻል? ምንድን ያደረግሽው ያላት። በቃ አንቺም እንደ ጓደኛሽ መስተፋቅር ደብተራ ምናምን ታረጊያለሽ፣ እኔን በመስተፋቅር ያገባሽኝ አላት። እንዴት እንደሚጠላለፍ አስቡት። ከዛ አይ ታሸች። በቃ እኮ የኔና አንቺ ኮከብ አይገጥምም። ኮከብ ስላችሁ እንግዲህ እሱ ያለውን ነው ማለት። እኔ ሌላ ሰው ነኝ። አንቺ እንዴት እኔና አንቺ እንደተጋባ ራሱ ግርም እያለኝ ጫት ጥቅም ያለሽ አልፎም ሻሽሽ ትወስጃለሽ። ብዙ ነገር ነው የሰማሁት፣ በጣም ብዙ ነገር ነው የሰማሁትና ማነሽ አንቺ? የልጄ እናት ነሽ በእርግጥ አውቃለሁ፣ ግን ልጁ የኔ መሆን አልሆነ ገና ተመርሮ ነው የሚታወቀው። ማነሽ እባክሽን ንገሪኝ፣ በስተርጅና ያገባሁሽ አንቺ ማነሽ አላት። በሩቅ ሆና በቃ እያለቀሰች እኔ ሚስትህ ነኝ አትፍራኝ፣ አይዞህ ከአንተ ነው የወለድኩት ከማንም አልወለድኩም። አይ አይመስለኝም፣ ብዙ ነገር የሚያውቅ አካልና ገላ ነው የተሸከምሽው። ስለዚህ ልጁ መመርመር አለበት። በእኔና በአንቺ መካከል ከባድ ነገር አለ። ስለዚህ ብትቺ መምህር ተስፋዬን አገኘው አላት። እሱ እኔ እንኳ አላገኘኝም፣ በቃ ያለው መፍትሄ እኔ ጋር እንደሆነ አድርጎን ያስበውና እሺ ስልኩን ስጠኝ አለችው። ያው የምታውቁትን 0940396668 ሰጣት። ብትደውይ ላታገኙ ትችላለች፣ ቴሌግራም ላይ ጻፊለት አላት። ስትጽፍልኝ እኔ ደግሞ አጋጣሚ ስልክ ላይ ነበርኩኝ። ደግሞ ብዙ ጊዜ ለሚፈልጉኝ ሰው አልገኝም። በጣም የሚገርመው ነገር ከዛ አየሁ እኮ አለችው። ቮይስ ማን ነው እንትና ስትጽፍልኝ ፈልጌህ ነው መምህር ተስፋዬ ስትል ሁለት ራይት ይጽፋላል ቴሌግራም ላይ አየሁ አለችው። አየሁ አዎ እስኪ ጻፊለት አንዴ ላውራ ፈልጌ ነው በይው እኮ አልኩት አለችው። ደውይለት። አይጠራም አይሰራም። ልደውል በይው አላት። ልደውል ስትል ጊዜ አይ እኔ ብደውልሽ ይሻላል፣ ምክንያቱም እኔ ሰው እንዲደውል አድርጌ አለም እኔ ነኝ መደውል ያለብኝ፣ ስትጽፉልኝ ነው የምደውለው።
ከዛ ደወልኩላት። እንግዲህ አጋጣሚ ስላችሁ እግዚአብሔር ፍቃድ ነው ማለት ነው። እና ባለቤቴ ከፊት ለፊቴ ፈርቶኝ ተቀምጧል። ከባድ ችግር ተፈጥሯል ብላ ታሪኩን በሙሉ ነገረችኝ። የተፈጠረውን ነገር በሙሉ አይኑን እያየች ፊት ለፊቱ ሆኜ ኃጢአቴን እየተናዘዝኩኝ ነው ያለሁት አለች። እኔ ንስሐ አባት አይደለሁም ስላት ጊዜ እሱ መስማት አለበት ሁሉ ነገር፣ ከዛ በኋላ መፍትሄ የሚመጣው ብሎኛል። ባሌ ማጣት አልፈልግም አለች። ለካ ቤተሰቦቿ በጣም የሚያካብዱ ናርሲሲስት ቤተሰቦች ስለሆኑ ፈታች መባል አልፈለጉም። ባሏን ፈታች ምናምን ይሄ እንዴት ነው የባላባት ቤተሰብ አለ ትንሽ ራሳቸውን ከፍ የሚያደርጉ አግብታ ፈታች ምናምን መባል ስለማይፈልጉና ውርደቱን ስለማይፈልጉት እሷም ከሰውየው መለየት ያልፈለገችው በወቅቱ ለዛ ነበረ። እና እኔ ከባሌ መለየት አልፈልግም፣ ቤተሰቦቼ እንዲዋረዱ አልፈልግም። መሆን ያለበት ነገር ሆኖ ባሌ መታረቅ እፈልጋለሁ። መምጣት ካለብህ ና አለችኝ። አሁን መሽቷል፣ አልችልም፣ ነገ እንገናኝ አልኳቸው። ከዛ በስልክ ታሪኳን እየነገረችኝ እሱ ፊት ሆነሽ ነው የምታወሪው ይሄን ሁሉ አልኳት። አዎ ከአንደኛው ተከራይ ጋር እንደዚህ አድርጌ ሀሺሽ እንደዚህ እየስጡኝ፣ ኧረ ተይ እባክሽን እንደው እባክሽን ተነስቶ እንዳይመታሽሽ ካጠገቡ ዞር በይ ስላት ጊዜ እሱ የእመቤታችን ስዕል ስር ተጣብቆ እያለቀሰ ነው አለች። እሺ ቪዲዮ ኮል አድርጌው አልኳት። ማመን አቃተኝ። ቪዲዮ ኮል ስታደርገው ጥብቅ ብሏል። በቃ ሄዱ እንደዚህ ጥብቅ በቃ እንደዚህ እግሩን ስብስብ አድርጎ ጥብቅ ብሏል። እምባው እንደዚህ ነው የሚወርደው። ትልቅ ሰው ነው ግን በቃ የለም ገና ልብሱን እያወለቀ ነው። ሸሚዝ አድርጓል። ከስር ቁምጣን ያደረገው ሸሚዙን አላወለቀም። ድንገት ነው የመጣችበት። ልብሱን መዝሙር ከፍቶ ልብሱን እያወለቀ ነው የመጣችበት። ሸሚዙን እንኳን አልቀየረም። ከረባቱ እንኳን አለ። አስቡት፣ ከስር ቁምጣ አድርጎ ከላይ ደግሞ ከረባትና ሸሚዝ አድርጎ እና ያበደን ይመስለኝ። ምንድነው አለባበሰው ጊዜ ልብስ እያወለቀ ገብቼበት ነው። ጋሼ እንዴት ነው ሰላም ነው ስል ጊዜ መምህር ሰላም ነው እግዚአብሔር ይመስገን አሉኝ። ትልቅ ሰው መቼም ትልቅ ሰው ነው። እያለቀሱም ቢሆን አላወራም አይሉም፣ እንደ ሴትም አይነፋረቁም። እኔ ስፈልግ አጣውህ እሱ አገኘች አሉኝ። አዎ መሰለኝ። ምንድን ነው የተፈጠረው? የነገረችኝ እውነት ነው ስላቸው ጊዜ ራሷ እውነት ነው ትበል እንጂ እኔ ምን አውቃለሁ፣ እኔም ገና ዛሬ እየሰማሁ ነው አሉኝ። የምርሽን ነው ግን የምትናገሪው አልኳት። አዎ እውነቴን ነው፣ ያደረኩትን በሙሉ እየተናገርኩ ነው። ይሄን ሁሉ የምናገረው ግን ትዳሬን ላለማጣት የመጨረሻው ዕድሌ ነው። ይሄን ሁሉ ተናግሬ ካልተቀበለኝ ይቺን ሌሊት እዚህ ቤት ማደር አልፈልግም፣ ወደሚሄድበት እሄዳለሁ አለች። እሺ እንዳትንቀሳቀሺ፣ አንተም አልፈልግም አልታረቅሽም እንዳይሉ ጋሽ ያልኳቸው እና ያው በማግስቱ እመጣለሁ ብዬ እሱም ስራ እንዳይገቡ ብዬ ነበረ። ጠዋት ተገኘው። ሰውየው እዛው ኩርምት ብሎ እንደተኙ ነው የደረስኩት። እሷ ነች በር የከፈተችልኝ። የሁሉ ታሪክ የነገርሽኝ አንቺ ነሽ አልኳት። አዎ እኔ ነኝ መምህር አለች። ከዛ ገጠመኝን ሰምተሽ ታውቂያለሽ? አላውቅም፣ ገና ትናንትና ነው ስላንተ የሰማሁት፣ ገና ዛሬ ነው ያየሁህ አለች። እንዴት እንደዚህ ተናዘዝሽ አልኳት። ባሌ ማጣት ስለማልፈልግ ብቻ ነው፣ እኔም አንተን አላውቅህም አለች። በጣም ይገርማል። ልክ ትምህርቴን ሰምቶ እንደሚያውቅ ሰው አዳምጦ እንደጨረሰ ሰው ነው የምታወራው ልጅቷ። ስለ መንፈስ ብዙም አታውቅም፣ ግን መስተፋቅር አድርጋበታለች። ቀድሜ እሷን ማዋራት የፈለኩት አትቀስቅሽ አልኳትና ስትነግረኝ አዎ መስተፋቅር በትክክል አድርጌያለሁ፣ ግን መስተፋቅሩን ያደረገልኝ የሴክሬታሪዋ የጓደኛዋ ያ ዲያቆን የተባለው የእሱ ጓደኛ ነው። የዲያቆኑ ጓደኛ ገብቷቸዋል። ለምን ጓደኛዋ ናት። የእሷም ሴክሬታሪዋ ጓደኛዋ ናት። ጓደኛዋ ከሆነች ደግሞ ዲያቆኑ ደግሞ ምኗ ነው? ዘመዷ ነው። ዘመዷ ከሆነ ደግሞ ቆይ እንደዚህ አይነት ምናምን ብሎ ራሱ ነው ዲያቆኑ ያገናኛቸው። ከማን ጋር? ከደብተራው ጋር መፍትሄ አለ ብሎ የበቁ አባት አለ ብሎ ጨዋ የሚባለው ጥሩ ሰው ነው የሚባለው ያ ዲያቆን ተሸውዷል። እንግዲህ ብዙ ዲያቆናት የሚሸወሩት በዚህ ነው። ብዙ የቤተክርስቲያን አገልጋዮች የሚሸወሩት በዚህ ነው። ጥበብ ነው ይባላል፣ መልካም ሰው ነው ይባላል፣ የቤተክርስቲያን ሰው ነው ይባላል። ግን ጎን ለጎን ደግሞ በዚህ ስህተት ደግሞ አለባቸው። አልተረዱትም፣ አልገባቸውም ማለት ነውና ከጓደኛው ጋር ከዘመዱ ጋር አገናኘሁ ብሎ ለካ መስተፋቅር እንዲሰራ ነው ያደረገውና ዘመዴን ባታገኙ ኖሮ እኮ አታገቢም ነበር ይላት ነበር ያችኛዋን። ስለዚህ የሰማው ሚስጥር የማንም ሚስጥር ነው? ራሱ ያጋባቸውን ሰዎች ሚስጥር ነው ማለት ነው። ገብቷችኋል የምናገረው እንዴት እንደተወሳሰበ ነገሩ? እና ከማን መስተፋቅር እንዳሰራች ስትነግረኝ የዲያቆኑን ስልክ ነው የፈለኩት እኔ። ያ ጥሩ ሰው ነው የተባለው መስሪያ ቤት ላይ ጥሩ ሰው ነው የተባለውን ሰው ስልክ ፈለኩና ደወልኩለት። ሰላም እንዴት ነህ? እግዚአብሔር ይመስገን። መምህር ተስፋ ይባላል ሰው ጊዜ እንዴ ስልኬ እንዴት አገኘኸው?
አንተ የምትሰራውን ስራ እዚህ መስሪያ ቤታችን ላይ ብዙ ጉድ ፈልቷል። በጣም ብዙ ነገር ተፈጥሯል። እኔ ራሴ እንኳን ብዙ ነገር እየተማርኩ ነው። አሁን ትምህርትን እያዳመጥኩኝ ነው አለኝ። እውነት? አዎ። አንተ በፈጠርከው ችግር በጣም ብዙ ነገር ተፈጥሯል ስለው ጊዜ እንዴት አለኝ። ይኸውልህ ያረከው ነገር ምን መሰለህ? ስራ አስኪያጁን ያጋባሃቸው አንተ ነህ። እንዴት አድርገህ እንዳጋባህ ታስታውሳለህ? ስለው ጊዜ አንድ የሚጸልዩ አባቶች ጋር የሚሄድ ማቀው ዲያቆን አለ። ከዛ ሰውየው ያው ከሴትዮዋ ጋር የተጋቡት በዚህ መንገድ ነው አለኝ። የበቁ አባት የምትላቸው ማን ናቸው? የት ነው የሚኖሩት? እንዲህ አይነት ቦታ ደብረ ሊባኖስ፣ እዛ ውሻ ገደል የሚባል አለ። እዚህ አካባቢ ላይ እንደዚህ ደብተራ እንደዚህ ማን ነው እኔ ደብተራ ብለው እንደዚህ የበቁ አባት አሉ ተብሎ እዛ እየሄደ ያጸልይላቸዋል። ከዛ እግዚአብሔር ይነግራቸዋል አለ እና ደብተራ ናቸው እነሱ ሰዎች። እኔም አውቃቸዋለሁ። ገጠመኝ ላይም ከዚህ በፊት አጋልጫለሁ። አስቡት እንግዲህ ያን ጊዜ ነው እንግዲህ አጋልጫለሁ። ይሄ ሁሉ ነገር የተፈጠረው በምንድን ነው? በአንተ ነው። አንተ እንደዚህ ባታደርገው ነገር ይሄ ሁሉ አይፈጠርም ነበረ፣ አይጋቡምም ነበረ። መስተፋቅርም ተደርጎ እንደዚህ አይጋቡ ነው። እሱ ጊዜ ኧረ እንደዛ አይደለም አለኝ። ኧረ ተው፣ ምክንያቱም ያው እሷ እየተናገረች ነው። እሷ ጋር ያለሁት እኮ ስለው ጊዜ ማን? የሰውየው ሚስት ጋር የስራ አስኪያጁ ሚስት ጋር ያለሁት እና ተወሳሰበበትና እንዴት ነው አንተ እዛ ሄድከው አለኝ። ሁሉ ነገር ገለጽኩለት። እንገናኛለኝ እና ከፈለክ አልኩት። መጣ። ሰውየው ከእንቅልፍ ሳይነሳ ነው ይሁን ሊሆነው መጣ። ዲያቆኑ ቤታቸው ሰውየው እንዴት እንደተኛ አይቶት በጣም አዘነ። ምንድን ነው የተፈጠረው አለኝ። እንዲህ ነው ብዬ አብራርቼ ስነግረው በጣም ደነገጠ። ይሄ ሁሉ የኔ ስህተት ነው አለ። አዎ መፍትሄ መስሎህ ቆይ አንድ አባት አሉ እያልኩ ወስደህ ያገናኛቸው ይሄ ነው ችግሩ። እና ጓደኛህ ደብተራ ነበር ማለት ነው። ስለዚህ ደወለለት። አንተ ባለፈው ዓመት እንደዚህ ያረከው ስራ አስኪያጁን ያገናኛቸው በምን ነው ጊዜ እንዴ ምን ነው ሲለው ጊዜ ምንድን ያረከው መስተፋቅር ነው ሲለው ጊዜ ጸበለ ጮህ እንዴ አሉ። ምን አሉ? ጸበለ ጮህ ወይ ደብተራ መሆኑን አወቀ። በቃ እንዴት እንደዚህ ልትል ቻልክ ሲለው ጊዜ አይ ጥበብ ነው እኮ አንድ አባት አሉ ሲለው ጊዜ አባት የምትላቸው ያ ደብተራ ነው ወይ ሲለው ጊዜ አይባልም ጥበብ ነው። ታዲያ ለምን ጸበለ ጮህ አልከኝ? ጥበብ ከሆነ ቅዱስ ሚካኤል ለምን ጥበብ አልሰራም? ለምንድን ነው ጮህ ብለህ ጠይቀኛል? በጣም ደነገጠ። ዲያቆኑ ደነገጠ። በቃ ምክንያቱም ራሱን ጠብቆ የሚኖር ሰው ነው። በጣም መልካም ሰው ነው። ጥሩ ሰው ነው። እንዴት ነው ይሄ በስማ በለው ይሄ ጥበብ ነው፣ ይሄ እኮ ጥሩ ነገር ነው። የቤተክርስቲያን ዶክተር ኦፍ ዘ ቸርች እየተባለ የሚጠራው እና የሚደጋግፍ ሰው ነበረ። ግን በስማ በለው ነው። ዝም ብሎ አልተሳተፈበትም። አብሾ ላይ በራሱ ጥበብ ነው ሄደው፣ በራሱ እውቀት ነው ሄደው። እግዚአብሔር የሚረዳው ለዚህ መሰለኝ ህይወቱም ጥሩ የሆነው። ከዛ ዘነ በጣም እዚህ ነገር ውስጥ ሁሉ ጉጥንቅጥ ውስጥ የከተታቸው እሱ መሆኑን ሲያስበው በቃ ደነገጠ። እና ምንድነው መፍትሄው አለ። መፍትሄውማ ማስታረቅ፣ እንደገና ወደ ነበሩበት መመለስ ነው የኔ ሐሳብ። ስለ ጊዜ እኔም ይሄን ነበር ያልኩት። እዛ ሳገናኛቸው ሰውየውን ሳገኛቸው እርሶንና ባለቤትዎን የሚያፋታ ከሆነ መምህር ተስፋዬ ትምህርቱ ትክክል አይደለም ማለት ነው ብዬ ስል ነበር አለ። አይ እኔን በዚያ አትመዝነኝ። እግዚአብሔር ያልፈቀደውስ ከሆነ እግዚአብሔር ትክክል አይደለም ማለት ነው? ማን ልትል ነው እንዴ? በቃ እግዚአብሔር አልፈቀደም ቢባልስ? ሰውየው አልፈልግም ካሉስ ምንድነው ማድረግ ያለብን? አልፈልግም ብለው ድርቅ ካሉ በግድ ጸበል ተጠመቁ ማንላቸውም፣ በግድ ተጋቡ ማንላቸውም እያለን ሰውየው ከእንቅልፋቸው ተነሱና ምንድነው ምን ሆናችሁ አሉ። ከዛ መምጣቴን ሲያዩ ጠዋት መታሃል እንዴ ብለው ዲያቆኑ መምጣቱን ሲሰሙ ደነገጡ። እስማው ጆሮዬ ጭው አለብኝ። እግዚአብሔር ገስጸው ወደ ራሱ ይመለስ ክፉ መንፈስ አይደል። እና እኚህ ሰው ታሪካቸውን በተወሰነ መልኩ ለመናገር ፈለጉ። ግን በታሪካቸው ውስጥ ደግሞ ሌላ ብዙ ኮተትና ጉድ ስላለ መናገርን ፈለግኩ። ግን ደግሞ መስማት የሌለባችሁ ነገር ሆነ፣ የግል ጉዳይ ሆነ፣ ቀይ መስመር ማለፍ ሆነብኝ። ግን ደግሞ ለመምህር ተስፋዬ የሚጠቅመውም ነገር ሆነብኝ። ተምታታባቸውና ተዉት፣ ይሄ ገጠመኝ ላይ ይገጥመዋል፣ ማነው ይፈልገዋል፣ ጥሩ ታሪክ ይሆናል ብላችሁ አስባችኋል። ግን መጀመሪያ ህይወቶት ይስተካከል አልኳቸውና ሚስታቸው ፊት ማውራት ጀመርን። ጋሼ ያልኳቸው፣ አቤት፣ መታረቅ ይፈልጋሉ ወይስ አይፈልጉም ብዬ አልጠይቆትም። ጠላቶት ዲያብሎስን በደንብ ሲያውቁት ራስዎት ይደውሉ ይጠሩኛል። አሁን ግን የመጣሁት ለሁለት ነገር ነው። አንደኛ
እንዲሁ ህሊናዋ ንጹህ እንዲሆንና ንስሐ እንድትገባ ቅዱስ ቁርባን ለመቀበል የሚያመች ህይወት እንድትኖር ወደ ጸበል ቦታ ሄዳ ነፍሷ እንድታድን ለበደልሽኝ በደል ሁሉ ይቅር ብዬሻለሁ በሏት። የትዳሩ ጉዳይ ይቀጥል አይቀጥል የሚለው ነገር ቀስ ብላችሁ መነጋገር ትችላላችሁ ሲገባውት አልኳቸው። እሺ ያሉ እግዚአብሔር ይስጣቸው። ችግር የለውም ይቅር ብዬሻለሁ፣ ትልቅ ሰው ስለሆንኩኝ የሚጠበቀው ይሄ ነው ብለው ይቅርታ አደረጉላት። አለቀሰች። ይሄ ሁሉ ስንሆን ሰብለ የምትባለው ልጅ ከኪችን አልወጣችም በፍጹም። ህፃኗን ይዛ አዝላ ተደብቃ ነው ያለችው። ምን እንደተፈጠረ ራሱ መስማትና ማወቅ አልፈልግም። በቃ ደንግጣለች። ለምን እየነገረቻት ነው፣ እየገባች እየተመላለሰች የተፈጠረውን ሁሉ ነግራታለች። እና እናንተ ቤት ያለችው ልጅ ባገኛት አልኳቸው። አለች አሉና ቆይ ልጅቷ ልቀበላትና ትመጣለች አለች። አይ እኔ ራሴ ልጅቷ ውጭ ደጅ ላይ ለብቻዋ ላናግራት አልኳቸው። ከዛ ሰብለን ይዣት ወጣሁኝና ሰብሊ ምንድን ነው የተፈጠረው አልኳት። የተፈጠረውንማ ያው ሰምተዋለች። አንቺ ንገሪኝ፣ እውነት ነው ከሚስትየዋ ጋር እንደፈለጋችሁ ትሆናላችሁ የሚባለው እውነት ነው አለቻት አልኳት። አዎ በቃ ስለምዳኛለች፣ ክፉ ልማድ የለመድኩት አለች። እና ትምህርት ማዳመጥ ትፈልጊያለሽ አልኳት። ምን እንደሆነ ስለማላውቀው አዳምጪ ካልከኝ አዳምጣለሁ አለች። አዳምጪው ቪዲዮ ከስራ አስኪያጁ ስልክ ላይ እንዲጠፋ ከኛም ስልክ ላይ እንዲጠፋ ገበናችሁ ወዴትም እንዳይሄድ ከፈለጋችሁ ንስሐ መግባት አለባችሁ። አለበለዚያ ግን ባመጻችሁ ቁጥር በጠፋችሁ ቁጥር ግን እንዲህ ያደረገች ልጅ እንደዚህ አድርጋለች ተብሎ ሊወጣባችሁ ይችላል። እኔ አይደለም ሌላ ሰው ሊያደርገው ይችላል። ብዙ ነገር ነው የምትበላሽው። እንደገናም ህይወትሽም ደግሞ መበላሸት የለበትም። ሴትዮዋ ክፉ ልማድ ስለለመደች ሌዝቢያን ስለነበረች መጀመሪያም አንቺን ወደዚህ ነገር አመጣችሽ። ያ መጥፎ አጋንንት ለዋ ላይ ያለው አጋንንት ደግሞ መጀመሪያም አይነ ጥለዋ ያንቀዠቀዣ ስለነበር ነው አንቺ በዚህ መንፈስ በቡዳ የተበላሽው። ያኔ ጎዳና ተዳዳሪ በነበርሽበት ሰዓት ብር ትሰጥሽ የነበረችውም ዱርዬነትሽንም ወንዳ ወንድነትሽንም ወዳው የነበረችውም ያ አይነ ጥላ ነው፣ ያ መንፈስ ነው። መጀመሪያ በቡዳ በልቶሻል። እቤት ድረስ መተሽ ልጇ ሆነሽ እንድታድጊ ከዛም አልፎ የዝሙት ተጋሪዋ እንድትሆኚ ያደረገው ያው በቡዳ የበላሽ አጋንንት ነው። ያዳቆነ ሰይጣን ሳያቀስስ አይቀርም ይባላል። እና ከጎዳና ወደ ቤት ያመጣሽም ይሄው መንፈስ ስለሆነ አሁን መለቀቅ አለብሽ። መውጣት ካልወጣሽ ከዚህ ቤት በፍጹም አይሆንም አልኳት። እንዴት ብዬ እንግዲህ ደግሞ አሁን ምቾት ለምጄ ሊወጣ ነው። አይ ተከራይተሽ እንድትቀመጪ ወይ ደግሞ ሌሎች እኔ ትምህርት የሚከታተሉ እህቶች አሉ ከእነሱ ጋር እንድትሆኚ አደርግሻለሁ አልኩኝና ካዛንቺስ አካባቢ 2 እህትማማቾችን በቤት ኪራይ ማገዛቸው እንዲሁም ደግሞ ከውጭ ሀገር ደውላ እንዴት ምስኪን እግዚአብሔር ይርዳት የቤተ መንግስት የእንግሊዝ ቤተ መንግስት የሮያል ፋሚሊ ናት ራሷ እና ሰው ስጠኝና ላግዝ ብላኝ ነበረ። እሺ ብዬ እነዚህ 2 ሴቶች ሰጥቻት ነበረ። ተጨማሪ እቺ ልጅ አመጣሁባቸው እና ግን ነግሬያቸዋለሁ። ሌዝቢያን ሆናለች፣ ሴትዮዋ አበላሻታለች። እናንተ እንዳታበላሻችሁ ጸሎት አድርጉ፣ መኝታ ክፍል ለዩ፣ በመቁጠሪያ ቀጥቅጡ፣ ስገዱ፣ ጸበል ትጠመቅ አልኳቸው። እሺ ያሉ። ወዲያው መንፈሱ ተያዘ። ገና እዛ ቤት በገባች በ15ኛ ቀን ወዲያው ስላችሁ በአንድ ቀን አይደለም፣ በ15ኛ ቀኑ ተያዘ። ግን 15 ቀን ሙሉ ምን ስናደርግ ነበረ? ሚስትየዋን ጸበል ሳስጠምቃት፣ ሳመላልስ፣ ንስሐ ሳስገባት፣ ሳስተምራት ነው የቆየሁት። አንድ ብሉ። ሁለተኛ ነገር ደግሞ ያቺ የኛን ትምህርት የምታዳምጠው የነበረችው ልጅ ምን መሆን አለባት? ከዲያቆኑ ጋር መገናኘት ነበረባት። እና መምህር ተስፋዬ እኮ ጋሼ ቤት መጥቶ እንደዚህ ሆኖ ምናምን አደረገ ሲባል ሰምታ ደነገጠች። እንዲህ እኔ እዚህ ስራ እሰራለሁ የእሱን ስራ እዛ ደግሞ እሱ ቀድሞ ይመጣል እንዴ ብላ በተዘዋዋሪ መንገድ ዲያቆኑ እንዳገኘሁት ዲያቆኑ ነግሯት ነበረ። ምክንያቱም ቢሮ እየመጣች ሰላም እያለችው ነው የምትሄደው። ተንቀጭቀዣበታለች። እና ምን ብሎኛል? ኧረ ያንተ ተማሪ ዜ እንደው በቃ በጣም ፈጣን ናት አስቸገረችኝ እኮ ካላገባህኝ እያለችኝ። ካላተገባት ምን ችግር አለው? ወዳ ነው ምን አለበት ብዬዋለሁ። አዎ ግን ፈጠነችብኝ አለኝ እኮ። በቃ ፍቅር ነው የሚያንቀሻቅሻት። ማግባትን ፈልጋ ሊሆን ይችላል። አንተ ስለማታገባ ምንድነው ምን ታደርጋለህ እስካሁን ድረስ አልኩት። እኔ ዓላማ አለኝ እቅድ አለኝ አለኝ። ስለዚህ ንገራት፣ ወይ በፍቅር አብራችሁ የምትቀጥሉ ከሆነ ቀጥሉ። ዝም ብሎ መንዛዛት አልፈልግሽም ማለት ምናምን ያፈቀረህን ሰው በሞራል መጉዳት አያስፈልግም አልኩት። እሺ አለኝ። ከዛ ቢሮ መስሪያ ቤት ድረስ ተጠራሁኝና ሄድኩኝ። ቢሮ እያወራን እንደለመደችው በር ብርግድ አጋ ስትገባ ፊት ለፊት አየችኝ። ደነገጠች። በአካል አገኘው አለችኝ። አዎ አገኘሽኝ፣ ነይ ቁጭ በይ አልኳትና ለአንቺ እኮ ነው የመጣሁት እያዋራሁልሽ እኮ ነው አልኳት። እንዴት ማለት ምን ልታረግ መምህር አለችኝ። አይዞሽ እንግዲህ እየጨቀጨኩት ነው አግባ እያልኩት ነው አልኳት።
እንዴ ማነገርህ ደግሞ ራሱ ተማሪ እያስቸገረችኝ ነው አለኝ። አንተ ምን አይወራዳ ነህ በእናትህ ለምን ትነግረዋለህ? ሴት ልጅ እኮ አፈቀርኩ ብላ በመናገሯ እኮ ሌላ ሰው መስማት የለበት ማለት አይደለም። በጣም ስለወደድሽው ነው እንደዚህ ሆንሽ እንጂ እንደዛ ልጅ እንዳልሆንሽ እረዳለሁ አልኳት። ለካ ዲያቆኑ ምን አድርጓል? ምን ሊነግረኝ አስቦ ነበረ? ሳይነግረኝ ገባችብኝ እንጂ ሰፈሯ ሄዶ ባህሪዋ ምን እንደሆነ ጸባይዋ ምን እንደሆነ ሲያጣራ ቀና ብላ ሰው ማታይ አንገቷን ደፍታ የምትገባ የምትወጣ ልጅ እንደሆነች ያገኘው። በፍጹም የእውነት ነው የነገሩት። ማለት ሆን ብሎ ጠይቆ ሳይሆን በሲስተም ማለት ነው። ለካ አፍቅራኝ ነው እንደዚህ ተንቀሸቀሸችው ብሎ በጣም ደስ ብሎት እሱ ሊነግረኝ ነው የጠራኝ። እና በቃ እኔ ችግር የለውም ምናምን ብሎ አቀፋትና አለቀሰች። በጣም ነው ያለቀሰችው። ምክንያቱም በሚያበስራት ቀን እኔ እዛለሁኝ። እኔን አላቅም ነበረ። በምትወጁ መምህርሽ ፊት ልነግርሽ ስለፈለግኩኝ ነው ዛሬ እሱን የጠራሁት። ግን ቀድመሽ ገባሽብን፣ እንደለመድሽው ጡሉ እያልሽ ገባሽብኝ አላት። ይሁን በቃ ችግር የለውም ምናምን አለች። በጣም ደነገጠች። ወንበር ላይ እንዴት እንደምትቀመጥ ብታዩት። በቃ ጫፍ ላይ ትቀመጣለች፣ ትመጣለች፣ ደግሞ ትላለች፣ ደግሞ ትቁነጣነጣለች። በቃ ጨነቃት። ምክንያቱም የተመረጠ በጣም የሚከበር የሆነ ወንድ ነው ጓደኛዋ ወይ ፍቅረኛዋ ወይ ጮኛዋ ሊሆን ፈቃደኛ የሆነላት እና ለእሷ ትልቅ ነገር ነው። ለእሱ ደግሞ የባሰ በጣም መልካም የሆነለት ምንድን ነው? ስለ መናፍስት ሴራ የምታቅ በጣም የገባት በዛ ላይ ደግሞ ሰው የምትወድ ሰውየውን ለመለወጥ መስሪያ ቤት ድረስ መጣ የተቀጠረች ስራም የምትፈልግ አንድ መስሪያ ቤት ነው የሚሰሩት። በጣም የሚገርም ነው። እና በትልልቅ ሰርጎች ላይ ትንንሽ ሰርጎች አሉ እንደሚባለው በገጠመኝ ውስጥ ገጠመኝ ሆነ ማለት ነው። እና ስራ አስኪያጁን ሄጄ ገብቼ አናገርኳቸው። ጋሼ የተፈጠረውን አውቀዋል። ምን ዲያቆኑ እንደዚህ እኮ እርሶን ከለወጣችሁ ልጅ ጋር እኮ እንደዚህ እኮ ተስማሙ። ሰው ጊዜ ጥሩ ሴት አገኘ። ልጅቷ በጣም መልካም ሰው ናት። በቃ ተስፋ የቆረጠ ፊት ነው የሚታይባቸው። የእሳቸው ህይወት ተጎድቷል እና ጥሩ ሴት አገኘ። ጥሩ ነው በቃ በርቱ በላቸው ምናምን ብለው ዝም አሉ። ጋሼ ትዳሮት ላይ ግን የተፈጠረው ነገር ወደ ነበረበት አይመለስም አልኳቸው። መምህር እየለመንከኝ እንዳይሆን አለኝ። እየለመንከኝ እንዳይሆን እኔ ይህንን ገላ ማቀፍ ይከብደኛል። ይቅርታ አድርጌላታለሁ፣ ግን ይህን ገላ ማቀፍ ይከብደኛል አሉ። እንደዚህ እየተባባልን ማን ትደውላለች? ሰራተኛዋ ይህቺ ሚስጥሩን ያጋለጠችው። ጋሼ እንዴት ሆናችሁ አለች። እና እኔን እዚህ አስቀምጠው ማውራት ከበዳቸውና አይ ደብልቅልቅ ብሏል ሁሉ ነገር፣ ግን መስመር የሚይዝ ይመስለኛል። እኔ በምፈልገው ባይሆንም መስመር የሚይዝ ይመስለኛል ሲሉ ትልቅ ሰው መሆናቸውን አስተዋልኩኝ። አስተዋይ ናቸው። እና እኔ በምፈልገው ባይሆንም መስመር የሚይዝ ይመስለኛል ሲሉ ሊታረቁ ፈቃደኛ መሆናቸውን ያሳያል። ከዛ ስልኩን ሲዘጉት ጋሼ ንግግሮት ደስ ይላል ስላቸው ጊዜ ምን ያየሁት ህልም እኮ አስጨንቆኝ ነው እኔና ባለቤቴ ስንቆርብ አየሁኝ አሉኝ። ክውን ያልኩት በተጨቃጨቅን በዛው 15 ቀን ውስጥ ማለት ነው። ጸበል እየወሰድኳት እያመላለስኳት አይደለም በዛ መካከል ማለት ነው። ከዛ ህልሙ አንድ የእግዚአብሔር ይቅርታ እንዳለበት ወደ ነበረበት መመለስ አለበት፣ እንደገና ሚስትህም ደግሞ ተጸጽታለች፣ ትምህርቱን አዳምጣ ተለውጣለች የሚል መልእክት እንዳለበት ተረድተዋል። ግን እንዴት እሺ ይበላቸው? ከዛ መምህር አሉኝ። አቤት። የሆነውስ ሆነ፣ ከኔ የሚጠበቀው መታረቅ ነው አሉኝና ግን በአንድ ልጅ መጽናት ነው የምፈልገው። እሷም አልጋዋ ላይ እኔም አልጋዬ ላይ ልጃችን ዝም ብለን እናሳድጋለን፣ በዛው ይቀጥላል አሉኝ። እሺ አልኳቸው። ለምን እንደማይቀጥል አውቃለሁ። ያው ከጊዜ በኋላ ጥሩ ሚስት ሆና ነገሮች እንደሚስተካከሉ ስለማቅ ነው። ይሄ ሁሉ ሆኖ ከ6 ዓመት በኋላ ዘንድሮ አሁን በዚህ ወር አሁን ባለሁት እንግዲህ ይሄን ገጠመኝ የምታዳምጡ ሰዎች መቼ ነው እየተቀረጽኩት ያለሁት? ዛሬ ግንቦት 30 ነው። ዛሬ ግንቦት 30 ነው የተቀረጽኩበት ቀን ነው የምላችሁ 2018 ዓመተ ምህረት ነው። ከስንት ዓመት በኋላ ዛሬ የተቀረጽኩት ይሄ ገጠመኝ ከ3 ሳምንት በፊት እንዲቀርብ ስለተነገረኝ ነው። ያ ማለት ምን ተፈጥሮ እንግዲህ ከስንት ዓመት በኋላ ነው አስቡት። እንግዲህ በመሃል ምን እንደተፈጠረ ስነግራችሁ ሰርፕራይዝ ነው የምትሆኑት። አንደኛ ስለ ሚስትየዋ ይቺ እንግዲህ ሌዝቢያን የነበረችው ሴትዮ የጎዳና ልጅ የነበረችዋ ልጅ
ድራ አጋብታ ሰርጉ ላይ ተገኝቼ በመካከል እንግዲህ ተፈጠረው ነው ማለት ምክንያቱም በአመት ስለሆነ ጉዳዩ እየተፈጸመ ያለው መቼ የሆነ ይሄን ገጠመኝ ማቀርበው እያልኩኝ በጣም በቃ ረዝሞብኛል። 8 ዓመት ሊሞላው ነው ይሄ ነገር እያልኩኝ ኦልሬዲ 6 ዓመት ሊሞላው ነው። የጎዳና ልጅ የነበረችዋ ልጅ አጋባቻት። ወንድሟም ጎዳና ላይ መጥቶ ነበረ። እሱንም አብሮ ቤት ውስጥ ከሷ ጋር ተላላኪ ነው፣ እዛ ቤት ውስጥ ያገለግላል መጥቶ። እንደገና ደግሞ እኔ የማግዛቸውን ተማሪዎቼን የቤት ኪራይ አንዳንዴ እየከፈለች መጽሐፌ በሚታተምበት ጊዜ እየረዳች እያገዘችኝ፣ አንድ ሁለተኛ የራሷ ትዳር ላይ ደግሞ ያላትን ነገር ልንገራችሁ። ከስራ አስኪያጁ ጋራ ያኔ እኔ የምፈልገው ልጄ ማሳደግ ነው፣ አልጋ መለየት አለብን ብለው የነበሩ ሰውዬ ይሄም በተናገሩ በ6ኛ ወራቸው ላይ አልጋውን ትተውት ወደ ሚስታቸው እርቅ ፈጥረው ገጠመኝ ሲሰሙ በቃ እግዚአብሔር እቺን ሴት ከታረቃት እኔ ለምን ደግሞ አልታረቃት? ጎንበስ ብዬ እናንተ እግር ካጠብኩኝ አለ ክርስቶስ፣ እናንተ ደግሞ እርስ በርሳችሁ እንደዚሁ ተፋቀሩ ስላለ ማንኝ እሱ ይቅር ያላትን ሴት እኔ ይቅር ማለለው። ቅዱስ ቁርባን ተቀብላ እየመጣች አብረን አንድ ገበታ ላይ እየበላን ሰላም የተሳሳቅን አንድ አልጋ ላይ የማናድረው ለምንድን ነው ብዬ እንደገና እንትን ብለን ያው 2 ልጅ ተደግመዋል ማለት ነው። 3ኛ ማለት 2 ልጅ ስላችሁ የመጀመሪያ ልጅ እንዳለ ሆኖ 2 ልጅ ተጨምረዋል ነው። የመጀመሪያው ልጃቸው አሁን 5 ዓመቷ ነው። ከዛ 2 ልጅ ተጨምሯል ደግሞ 3 እና 2 ዓመት ልጅ አለ። ከዛ ደግሞ ሰውየው ባግራውንዱን አጥንታ ባሏን ማለት ነው የሰውየው ባግራውንድ አጥንታ በድብቅ ሲያወራ ሰምታ በድብቅ ምንድን ያደረገችው እሷን ከማግባቱ በፊት ትዳር ሞክሮ ነበር እና ትዳር የሞከረው የዛሬ ስንት ዓመት ነው? 18 ዓመት ሞክሮ ነበር እና እምቢ ብሎታል። ለካ ያቺ ሴት አርግዛለች። ያቺ የዛሬ 18 ዓመት ትዳር የሞከረባት ሴት ካንተ ልጅ አለኝ ማለት ስላልፈለገች አንዳንድ ሴቶች በጣም የሚገርመኝ እልሃቸው ልጅህን አሳድግ ልጅ አለህ ከኔ ማለት አይፈልጉም። እንዲያውም ልጅ እንዳለው አልነግረውም ብቻዬን አሳድጋለሁ ምናምን ብለው ብቻቸውን ያሳድጋሉ። ልጅ አለኝ ብሎ እንዳያስብ የጎዱት መስሏቸው ካደጉ በኋላ ሁሉ ነገር ይታወቃል። እና አድገው ልጁ 18 ዓመት ሞልቶት አባዬ እያለ ሲደውል ሰውየው ተደብቆ ሲያለቅስ ምናምን ትሰማለች። ይሄንን መቼ ነው የሰማችው? በተፈጠረ በአመቱ ያኔ የዛሬ 6 ዓመት በአመቱ ማለት ነው። ትሰማና በድብቅ እየሄደች ይሄንን ጎረምሳ ትምህርት ቤት ታስተምረዋለች፣ ልብስ ታለብሰዋለች። ሚስትየዋ እኮ ነች እንግዲህ። ሰውየው ትዳሩ እንዳይፈርስ ፈርቶ በድብቅ ልጁንም አይረዳ ምንም አይልም። እኔ የምፈልገው አባትነትህን ብቻ ነው። ጊዜ እኔ ልጅ የለኝም። አይ እናቴ እኮ እንደዚህ አውቃ ነው ከሌላ ወለደች ይሆናል፣ ሁለተኛ እንዳትደውል ብለው አባትየው ዘግቷል ስልኩን። ግን ዲኤንኤ እንዲመረመሩ የባሏን የሆነን የሚመረመር ፀጉርም ሊሆን ይችላል የሆነ ነገር ወስዳ ልጁ ሲመረመር ዲኤንኤ ያስመርምራ አባት ሆኖ ተገኘ። ሚስትየዋን ስታገኛት እኔ በወቅቱ ተናድጄ ስለነበረ ከሱ እንዳረገዝኩኝ እኔ አልፈልግሽም ሲለኝ ከሱ እንዳረገዝኩኝ እንዲያቅ አልፈለኩም። ብቻዬን ልጄን አሳድጋለሁ ብዬ ነበረ። ልጁ ግን አድጎ አባቴ ማለት ጀመረ። ለዚህ ነው አድራሻ የሰጠሁት ብላ አለች። እና አስተምራ አያቅም። እኔ መጥቼ እንደዚህ እንደመረዳ አያቅም። ስለዚህ ዝም በል። ለካ አባትየው ልጁ በዛ ወቅት ሲጠፋ ያጭበርባሪ ልጅ አባት ነኝ ልጅህ ነኝ ብሎ መጥቶ ሊያጭበረብረኝ ነበረ። ያቺ ከማንም የወለደችውን አምጥታ እዚህ እንትን ልትል ነበር ብሎ ረስቶታል። ለካ እሷ ስለምትረዳ ስለምታግዝ ነገሩ ጸጸጥ ተብሎ ነው። እና የሆነ ጊዜ ላይ ፎቶ ስልኳን ሲበረብር ይህንን ጎረምሳና አንድ ልጅና የእሷ ፎቶ አንድ ላይ ስልኳ ላይ ያያል። ልጁን ልብ ብሎ ሲያየው የራሱ መልክ ይመስላል። የልጁ መልክ ይሄ ልጅ ማን ነው? የኔ ፎቶ ይልመስ። የልጅነቱን ፎቶ አወጣና ሰውየው ሲያየው የልጅነቱ ፎቶና የልጁ አንድ አይነት ነው። በጣም ደነገጠ። እንዴ ምንድን ነው የተፈጠረው አለና በጣም ደነገጠ። ማን ነው ይሄ ልጅ? እቺ ሴትዮ ማናት? ሚስቱን እኮ ነው። ማናት? ምንድን ነው የተፈጠረው? ከ18 ዓመት በኋላ ራሷን ነው ያገባዋት አለ። ደንግጦ መልኳን ነው ራሱ ረስቶታል። ከ18 ዓመት በኋላ መልሶ ራሷን ያገባት መስሎታል። የምትደውለውም ሴትዮዋ ራሷ መስሎታል። ከዛ ይሄ ማን ነው አላት ስልኳ ላይ። ውይ አገኘህብኝ እንዲህ አለችው። በቃ ደንግጣለች። ግን ያው ምንም ልጅህ ነው የገዛ ልጅህ ነው። አንተ የጣልከውን ያሳደግኩ ማለት ፈልጌ አይደለም። ግን በቃ ገበናህን እንዳቀብህ እንዳልፈለግ ከዛም ደግሞ አንተም ልትቀበለው ስላልቻልክ ደግሞ እውነትም ስላለህ ነው
ልጅ እንዳለህም ስላላወቅ ነው እንጂ ልጅ አለህ አለችው። እና ልጆቼን እያሳደግኩኝ አንተ ልጅ ደግሞ እዚህ ጋር ማላሳደግበት ምክንያት የለም አለችው። ከስንት ዓመት በኋላ እኮ ነው አስቡት እንግዲህ ወደ 4 ዓመት 5 ዓመት በኋላ እያሳደገች ያለችው ስንት ዓመት ሙሉ ነው ይሄ ልጅ። ከልጆቿ እኩል በሉት በቃ 4 ልጅ ነው ታሳድግ የነበረው። ትምህርት ቤት የምትከፍለው ራሷ ነች ምናምን የምታደርገው። እና በጣም ደነገጠ፣ ከሚገባው በላይ በጣም ደነገጠ። የገዛ ልጅህ ነው እውነትም ወልዳ ነበር ሴትዮዋ። ሴትዮ ታስታውሳታለህ? አዎ አስታውሳታለሁ፣ ከእሷ ልጅ ነበረህ እና አይዞህ አትፍራ አለችው። እስቲ አምጪው አላት። ደውላ ጠራችው። በማግስቱ መጣ። ከዛ መምህር ኧረ ጉድ ና እስማልኝ ልጅ አለኝ ለካ አለ። የምን ልጅ? እንደዚህ ያለ ልጅ። አንተ? አዎ። እንዴት? እኔ እንደዚህ የዛሬ 18 ዓመት ሞክሬ ነበረ ማርገዝ አለማርገዟን አልነገረችኝም። ይኸው የኔ ገዛ ሚስቴ ይሄን ሰርታለች ሲለኝ ምን ማድረጓ ነው አለኝ። በቃ ይሄ ማለት እየካሰችህ ነው። እየካሰችህ ነው ማለት ምንድን ነው? በደሏን ይቅር እንድትላት የአቅሟን ያክል ጥረት እያደረገች ነው። ብዙ በድልሃለች፣ ባልጋህ ላይ ተጫውታለች፣ ባልጋህ ላይ ወንድ ማግጣለች፣ ሌዝቢያን ነበረች፣ ከተከራይ ጋር ዞራለች፣ ብዙ ነገር አድርጋለች። እና አሁን የመጨረሻ በቃ ህሊናዋ እርካታ እንዲያገኝ ባሌ ደስ እንዲለው ብላ ሳይሆን ለህሊናዋ ብላ ያደረገችው ነገር ነው። ስለ ጊዜ አሁን አሸንፋኛለች። አሁን መንፈሳዊ ህይወት ምን እንደሚመስል አይቻለሁ። ትምህርትህ ትልቅ ውጤት አምጥቷል፣ ፍሬ አፍርተሃል መምህር፣ ደስ ይበልህ አለኝ። እግዚአብሔርን አመስግኑልኝ። ሳላገኛት ሳልመክራት አንዴ ብቻ ነው 15 ቀን ነው እሷን ያስተማርኳት። ከዛ በኋላ ተረስቶ ከስንት ዓመት በኋላ ነው እንግዲህ ይህ ሁሉ የተፈጠረው። እና እግዚአብሔር ታላቅ ነው። ወይም ጎዶልያስ ብሎ ጎዶልያስ። አሁን የምንጠብቀው የማንን ሰርግ ነው? እንግዲህ እግዚአብሔር ይመስገን ከዚህ በኋላ የማንን ሰርግ እንጠብቅ? የልጁ ማለት ነው። የዚህ 18 ዓመት የሞላው ልጅ ሁሉም ቦታቸውን ይዘዋል። ዲያቆኑም የኔ ተማሪ የነበረችውም አግብታለች። እንደገናም ደግሞ በወቅቱ ያን ጊዜ ሴክሬታሪዋ ራሷ አንድ የሆነ ሰው ተዋውቃ እስቲ ኢልኝ ብላኝ ነበረ። ይሄ ልጅ እስቲ መምህር ምን ይሻላል አምጥቼ ላስተዋውቅህና እስቲ ኢልኝ ብላኝ ነበርና ጥሩ ልጅ ነው አግቢ ብያት ነበር። አግብተዋለች። በቃ ማለት አሁን ብዙ በመሀል የረሳኋቸው ነገሮች አሉ። ገጠመኙ ላይ ራሱ የረሳኋቸው ኮሜንት ላይ ሊጽፉ ይችላሉ፣ ወይም ደግሞ መምህር ይሄን ነገር ረስተዋል ሊሉኝ ይችላሉ። ግን በተቻለ መጠን ምንም ነገር ላለመርሳት ታሪኩም እንዳይወሳሰብባችሁ ለማቀናጀት ሞክሬያለሁ። የተቆራረጠ ቪዲዮ እንዳይሆንብኝ ጥንቃቄ እያደረኩኝ ማለት ነው። ግን አንድ የምጨምርላችሁ ነገር ምንድነው፣ ያ ደብተራውን ማግኘት ፈልጌ ነበር የዛሬ 2 ዓመት ነው የዛሬ 4 ዓመት ላይ በምክንያት ሊያገኝ ይፈልጓል። በእኔ ምክንያት ቤተሰቡ ተረብሿልና እስቲ ምን አጥፍቼ ነው ብሎ ሊያገኝ ይፈልጓል ብሎኝ አገኘሁት። እና እኔ እኮ ጥበብን የሰራሁት እኮ አዎ አጋንንትን ማዘዝ ይቻላል። ጠቢቡ ሰለሞንም እኮ አጋንንትን አዞ ብዙ ስራ አሰርቷል ምናምን አለኝና ዝም ብሎ ቱሪን አፋውን ነፋልኝ። ተረጋጋ እንጂ ጸበል ቦታ ላይ ጸበል ሲረጭ የሚጮህ አጋንንት ልከህ ደግሞ ጥሩ ነገር አርኩ ትላለህ እንዴ? ማነህ ሲባል አጋንንት ነኝ የሚል ማነህ ሲባል ሰይጣን ነኝ ብሎ የሚጮህን አጋዥ ብለህ ትጠራለህ እንዴ? ና ስለው ይመጣል፣ ሂድ ስለው ይሄዳል። ምን ማለት ነው? ስለው ጊዜ ሂድ አላችሁት አይደል? አዎ ሄደ በቃ እኮ አለ። እንዴ ታዲያ አንተ ጋር እኮ ነው የመጣው አልኩት። አለ ደነገጠ። አንተ ጋር እኮ ነው የሚመጣው። ወደ ነበርክበት ተመለስ፣ ወደ መጣህበት ተመለስ ከተባለ አንተ ጋር ይመጣል። አንተም እነሱ ጋር መንፈስ ስትልክ አንተ ላይ እኮ አለ በከፊል። ምን ማለትህ ነው? ህይወትን እስቲ ይኸው እኔ አላውቀውም። ህይወትን እስቲ ራስህ ህይወትን አስተውሎ ብየዋለሁ። እና ያን ጊዜ እንደዚህ አድርጌ የመከርኩት ዲያቆን ማን ነው ደብተራ አሁን ላይ ይሄ ቪዲዮ ስለቀው እንዲያየው ቤተሰብ እንዲጋብዙ ትፈልጋለሁ። በተለይ ማን የሚጋብዘው ዲያቆኑ እንዲጋብዝ እፈልጋለሁ። እና ይሄ ጥሩ ስም ያለው መልካም የሆነ አሪፉ ዲያቆን መስሪያ ቤቱን እስካሁን ድረስ በዋናነት እያስተካከለ እያስተዳደረን ያለው ስራ አስኪያጅ የነበሩት ሰውዬም የስራ ለውጥ ሽፍት አድርገው እድገት አግኝተው ሌላ መስሪያ ቤት ላይ ያሉት ግን አንድ ሀሳብ ናቸው። ማህበርም አላቸው። ማህበራቸው ምንድነው? ይሄ ተገናኝቶ የመብላት የመጠጣት የመጫወት ነው። የጽዋ ማህበር አይደለም። ጾም ሲፈታ ምናምን መገባበዝ፣ የመምህር ተስፋዬ ተማሪዎች ብሎ ምናምን ተቀራርቦ ማውራት መጫወት ነው። እና አንዴ ተገኝቻለሁ የዛሬ 2-3 ሳምንት ላይ
ተገኝቻለሁ። ጾሙ ከመግባቱ በፊት መጽሐፌ ሊመረቅ ወደኋላ 1 ሳምንት ማለት ነው። እና ተገናኝተን ምናምን ሻቡና ሲባባሉ መካከላቸው ተገኝቼ ነበር ሁሉም ጋር እና ደነገጥኩኝ። ምንድነው እግዚአብሔር ለካ ውስጡን ስራ ይሰራል። እግዚአብሔር ለካ እኔ አንድ ክብሪት ነው የምለኩሰው፣ በዛች ክብሪት እሳት በጣም ብዙ በየቤቱ በጣም ብዙ የመንፈስ ቅዱስ እሳት ስራውን እየሰራ ነው ያልኩትና አሁን ማግኘት የምፈልገው የቤት ሰራተኛዋን ነው። ይሄ ሁሉ ገጠመኝ ለቁም ነገር እንዲበቃ ምክንያት የሆነችው ማናት? የቤት ሰራተኛዋ ነች። አሁን እሷን አምጡልኝ፣ እሷን አምጡና ቢያንስ እናስተምራት። እናንተም ውለታ ዋሉላት። ጋሼ ደውለው ገንዘብ ስጧት ማለት አይደለም፣ ነፍሷን እንድትድን አድርጉ። ነፍሷን አድኑ። እናንተ ብቻ አድናችሁ፣ እናንተ ብቻ የመንፈስ ነገር ገብቷችሁ መጾም መጸለይ መስገድ አይደለም። ገጠመኙን በዚህ መልኩ ሳገባድደው ምክር ሳልመክር አልወጣም። ምክሩ ምንድን ነው? መስሪያ ቤትም ይሁን ትዳር ላይ ይሁን ሰፈር ውስጥም ይሁን የትም ቦታ በአይናችሁ አይታችሁት ወድጄዋለሁ የምትሉት ነገር ከምን እንደሆነ መጀመሪያ ቼክ ማድረግ አለባችሁ። አንደኛ ከቡዳ ነው ወይ? ቡዳ ነው ወይ እኔ ውስጥ ሆኖ ያ ነገር እንደወደው ያደረገኝ? እግዚአብሔር ነው ወይስ መላእክት ናቸው ወይስ እኔው ራሴ ስሜት ነው? የዝሙት ፍላጎት ነው? የዝሙት መንፈስ ነው? የትኛው ነው ብላችሁ ቼክ ማድረግ አለባችሁ ከመንፈስ አንጻር። ሁለተኛ ነገር ደግሞ በእኔ ላይ ማን ምን ሊያደርግ ይችላል? መተት እኔ ምን አድርጌው ሳይሆን እናንተ ምንም ባታረጉትም ለጥቅሙ ብሎ ሊያደርግባችሁ ይችላል። ክፉ ስላደረጋችሁ አለ መተት የሚደረግባችሁ። እናንተ ጋር የሚጠቅም ነገር ተገኝቶ ሊቀማችሁ ሊሆን ይችላል። ልክ ሴክሬታሪዋ እንዳደረገችው ማለት ነው። ወይም ደግሞ የእናንተን ነገር ለማጥፋት ለማበላሸት፣ ለመቀማት ብቻ አይደለም ለማበላሸት ሰው ተንኮል ሊያደርግባችሁ ይችላል። ያ አንዴ የገባው መንፈስ ግን በህይወታችሁ ላይ አብራችሁ ነው የሚኖረው። መስሪያ ቤት ከሆነ መተቱ የተደረገው ወደ ቤት ይመጣል። ቤት ከሆነ መተቱ የተደረገው ወደ መስሪያ ቤት ይሄዳል። ሰፈር ከሆነ የሄዳችሁ ለቅሶ ላይ፣ እድር ላይ ወይም ደግሞ የሆነ ግብዣ ላይ የሆነ ነገር ላይ በልታችሁ የመጣችሁት ወይ ሆቴል ሊሆን ይችላል ወደ ቤት ይዛችሁ ትመጣላችሁ። ከዚህ በፊት ሳስተምር ሰምታችሁ ከሆነ ሴተኛ አዳሪ ጋር የሚልከሰከስ የነበረ የቤት አባወራ የዝሙት መንፈስ፣ HIV፣ የቡዳ መንፈስ፣ የተለያዩ አይነት ነገሮችን ይዞ መጥቶ ሚስቱ ላይ ነው የሚያቀብላት። ለልጆቹ ነው ጦስ የሚሆነው። በሽታ ብቻ አይደለም ወይ መንፈስ ብቻ አይደለም የሚያወርሰው። ትዳር መለያየት አለ፣ በሐሳብ አለመግባባት አለ፣ በሐሳብ ተግባብተው ንብረታቸውን ማጣት አለ። ያ ማለት እንሽጠው፣ እሺ እንደዚህ እናድርገው፣ እሺ ይሄ እንደዚህ፣ እሺ ትልና ነገሩ ብሽሽት ይላል። ፈቃደኛ በመሆን ለምን ያን እሺ እንድትል ደግሞ መተት ሊደረግም ይችላል። ያረግባትም ልታረግበትም ትችላለች። ፈቃደኛ እንዲሆኑ የሐሳቤ ደጋፊ አድርጋት ወይም የሐሳቤ ደጋፊ አድርገው ብለው ያደርጓሉ። የምታዋርዷቸው ሰዎች፣ የምትሰድቧቸው ሰዎች፣ የምትንቋቸው ሰዎች እናንተ ላይ ምን ሊያደርጉ እንደሚችሉ መገመት አለባችሁ። የሆነ ነገር ልታረግብኝ ትችላለች ወይም ሊያረግብኝ ይችላል ብላችሁ መጠንቀቅ አለባችሁ። በአፍ ጠፉ በለፈለፉ ነዋ። ምላሳችሁን አልሰበሰባችሁማ። ወይም ደግሞ በአንድም በሌላ መንገድ ሳታውቁት ሰው አስቀይማችሁ ሊሆን ይችላል። ለበጎ ነገር ያደረጋችሁት ወደ መጥፎ ተቀይሮ ሊሆን ይችላል። እና እኚህ ሰውዬ አገር ሰላም ብለው ስራ አስኪያጅ ናቸው። ሚስት መጣ ብለው አገቡ። ሲያገቡ ደግሞ ግቢያቸው ውስጥ የሚገራርሙ ቤቶችን ሰርተው የገዛ ሚስታቸውን የዛ ነገር ተቋዳሽ አደረጓት። ለምን ቤት ሰሩ አይደለም፣ ለምን አገቡ አይደለም። ግን መጀመሪያ የገባው ሰይጣን፣ የመስተፋቅሩ ሰይጣን ወይም የቡዳ የዝሙቱ መንፈስ ይህን ሰውዬ እኮ ባገባው ሀብቱን ወርሳለሁ፣ ስራ አስኪያጅ ነው፣ በደንብ ደልቀቅ ብዬ እኖራለሁ ብላ ያሰበችበት የጥቅም ጎልዲገርነት ማለት ነው። ጎልዲገርነት ተከትሏት ቤት ድረስ መጥቶ ግን ዘማዊን ያረጋት፣ ሌዝቢያን ያረጋት፣ አላዋጣትም፣ አልጠቀማትም፣ አዋረዳት። የመስሪያ ቤት ሰው በሙሉ እንዲሰማን ያደረገው እና አንዴ ያፈሳችሁት መንፈስ ለብዙ ችግር ነው የሚዳረጋችሁ። አሁን ለምሳሌ አመቺሳ በማስታቀፍ የሚገባው መንፈስ በተለይ በኦሮሚያ ክልል ሊሆን ይችላል፣ ግን ሁሉም ቦታ አለ አመቺሳ። በአማራ ክልል ላይ ወይም ወደ ሰሜኑ አካባቢ ላይ ስትሄዱ ደግሞ አመቺሳ ራሄሎ ነች። ልክ ሴት ልጅ ስትወልድ ብልቷ አካባቢ ጋር ጥቁር ዶሮ መታ ራሄሎ የምትባል ዶሮ ይታረዳል። ዶሮ ራሄሎ ተብላ ስም የወጣላት ዶሮ አለች ግቢ ውስጥ የምትረባ። የእሷን እንቁላል ይበላሉ፣ እሷን ያርዳሉ ምናምን እንደዚህ። ይሄ አመቺሳ ይባላል። ወደ ሌላው ክልል ላይ ስትሄዱ እና ማስታቀፍ ነው። ሕፃን ልጅ ሲወለድ ገና ሳይገረዝ በፊት ወይም ገና ክርስትና ሳይነሳ በፊት አምጥተው ያስታቅፋሉ።
ተገርዞም ሊሆን ይችላል። ዞሮ ዞሮ ግን ያንን ያስታቅፋሉ። ከዛስ ያንተ ነው ተብሎ ልጁ ለመንፈሱ ይሰጠዋል። አሳድገው፣ የእናት አባት ከራማነህ፣ ቢዝነስም ስራም ሁሉ ነገር ትዳርም ሁሉን ስጠው ተብሎ ለመንፈሱ ነው የሚሰጠው። አመቺሳ ደግሞ እሺ ይላል መንፈሱ። ተሰጥተኸኛል፣ የኔ ነህ፣ አስራቴ ነህ፣ በኩራቴ ነህ ይለዋል። ስታድጉ፣ ስትበሉ፣ ስትጠጡ፣ የምትገዙት ልብስ ሁሉ ነገር የማን ምርጫ ነው? የእናንተ አይደለም። ፈልጋችሁ ታደርጉታላችሁ፣ ግን ይበላሻል። ሳትፈልጉት የሄዳችሁበት ቦታ ያም የእናንተ አይደለም። አገኘው ስትሉ ታጣላችሁ። ለምን? ለማን እንደተሰጣችሁ ባለማወቅ ምክንያት ቤተክርስቲያኑ ስትመጡ፣ ጠንቋይ ጋርም ስትሄዱ፣ ወይም ደግሞ እዛ መስዋዕት የሚቀርብበት ቦታ ስትሄዱ የተደበላለቀ ህይወት ይኖራችኋል። ማተብ አስራችኋል፣ ግን የእግዚአብሔር አይደላችሁም። ቤተክርስቲያን ግቢ ውስጥ ነን፣ ሰንበት ተማሪ ሆነን እናገለግላለን፣ ዲያቆን ሆነን ወይም ደግሞ የተለያየ አይነት ሰባኪ ሆነ ያገለግላል፣ ግን ፍሬ የለም። ለምን ሲባል ውስጥ ተዋርሷል። ደብተራው ደግሞ ሌላ መችሳው ደግሞ ተዋርሶ ነው ካደጉ በኋላ አብነት ትምህርት ቤት፣ በቆሎ ትምህርት ቤት ለእውቀት፣ ለግርማ ሞገስ፣ ለትምህርት፣ ለአስማት፣ ለድግምት ተብሎ ወይም ደግሞ ለቢዝነስ ተብሎ ና ሀቤ ተብሎ መንፈሱን ይዋረሱታል። ያ በዚህ መልክ የገባው መንፈስ ደግሞ ትዳር የሚያዝ ገንዘብ የሚያገኝ ምን የሚያገኝ ቤተክርስቲያንን የሚያሰድብ ስራ እየሰራ ያድጋል። ያዳቆነ ሰይጣን ሳያቀስ ሳይቀርም የተባለው ለዚህ ነው። የደቆነው ውዳሴ ማርያም ለመሸምደድ አብሾ ወስዶ ነው። አብሾ ውስጥ ደግሞ መንፈስ አለ ተደግሞ ነው። ስለዚህ የደቆነው ጥሩ ባልሆነ መንገድ ስለሆነ በዛው መንፈስ ይቀስሳል፣ በዛው መንፈስ ይጠብሳል፣ በዛው መንፈስ አገር ያጠፋል። ከዛ ጥበብ ነው ይሄ እኮ የአባቶቻችን ነው እየተባለ ይወራል። ራሱ ቆሞስ ነኝ ብሎ የሚያስብ እስቲዋቸው እኛን አባት ስለ ተዋናይ እኛ አባታው ከአንድ ቪዲዮአቸው በስተቀር የሚያስተምሩት ትምህርት በጣም የሚገርም ነው። ደስ የሚል ትምህርት ነው። እኔ እከታተላቸው ነበረ። አንድ ቪዲዮ ሳይ ወይ አባቴ እንደዚህ አይነት አስተሳሰብ ያለው ሰው እንዴ አልኳቸው። ተዋናይ የሚባል የዛሬ 300 ዓመት የነበረ ደብተራ ስርማሽ ቅጠል በጣሽ በሰማይ በደመና የሚበር የሚባል የሚወራለት ከጎጃም የተገኘ ብለው ይተርካሉ። ቪዲዮውን ኦዲዮውን ስትሰሙ ትደነግጣላችሁ። የሚያወሩበት መንገድ ማለት ነው። እና እኛ አባት ቆሞስ ናቸው። እንግዲህ ቆባቸው የቆሞስነት ምልክት ነው። የቆሞስነት ምልክት ነው። ይቅርታ ስልክ ስለጮህብኝ። ቆሞስ ናቸው። በዚህ ዕውቀት ደረጃ በዚህ ለጵጵስና አንድ ማዕረግ የቀረው ማለት ነው አይደል እንዴ? አንድ ስቴፕ የቀረው ማለት ነው። በዚህ ደረጃ ላይ ሆኖ እንግዲህ ያዳቆነው ሰይጣን ሳያቀስ ሳይቀርም ያልኩት ለምንድን ነው? ይሄንን ሐሳብ የሚደግፉ ከሆኑ የድብትርናው መንገድ እንደ ጥበብና እንደ ዕውቀት ወስደውት ስርማሽ ቅጠል በጣሾች የሚሰሩትን ጉድ ቤተክርስቲያንን ለውርደት የዳረጋት ዛሬ ላይ መዋቅሯ እስኪነቀነቅ ድረስ ለችግር የዳረጋትን ነገር አባ እኚህ በጣም መልካም የሆኑ አባት በዚህ ልክ ከደገፉት ወይ ሞክረውታል ወይ ደግሞ በስማ በለው ዝም ብሎ ይደግፉታል። ጥበብ ነው ስለሚባል ብቻ እንጂ እንዴት እንደዚህ አይነት ዕውቀት ያላችሁ አባት እንዴት አይነት ትልቅ ደረጃ ላይ ያሉ አባት ይሄን ሐሳብ ይደግፋሉ ብላችሁ ታስባላችሁ? እና በጣም ብዙ ቤተክርስቲያናችን ለውርደት የተዳረገችው በዚህ አመለካከት ነው። ህዝቡ ደግሞ የዚህ ነገር ተቋዳሽ የሆነው አባ ጸልዩልኝ ብሎ ሲመጣ ቆይ አንድ ያለች የሆነች ማሳያለች ይሄን ያክል ትከፍላለህ አንድ አለ አባት አሉ እዛው ስጄ እኛ የሚባሉት አባት ማናቸው? ደብተራ። አሁንም ሲሄዱ ደብተራ። ባለቤቴ ስንፈተ ወሲብ ችግር አለበት፣ የድብትርና ስራ። ጸልዩልኝ ሲባሉ የድብትርና ስራ። የእግዚአብሔር መንገድ የሚያሳይ አባት የለም። ያችን ጥበብ የምትባለው መንገድ ነው የሚያሳዩት። ለምን እንዴ? ግርማ ሞገሱም የልጄ አልጋ ላይ ሽንት ይሸናል እንቁላል ልጅ ለማፍረጥ አመድ መነስነስ እንዲህ ማድረግ ይሄንን ስር ያኝከው ይሄ እንደዚህ አድርገው መስተፋቅር እንደዚህ አድርገው ህዝቡን አስማተኛ አድርገውት ቁጭ አሉ። ጥበብ ተብሎ ጠቦ ቀረ፣ ጠባብ ሆኖ ቀረ ህዝቡ። እና በጣም ማከብራቸው በጣም በሚያስተላልፉት መልእክት በጣም ደስ የሚል የሆነ መልእክት የሚያስተላልፉ አባት ይሄንን ነገር ሲናገሩ ስሰማ አይ በቃ ያዳቆነ ሰይጣን ለካ ሳያቀስ አይቀርም እንደገና ሳያጠጵስ ቆሞ ሳያረግ አይቀርም ብዬ እንዳስብ ሆንኩኝ። ሊሆኑም ላይሆኑም ይችላሉ እኛ አባት። ለምን ጥሩ መጥፎ ነገር መናገርም የለብኝም ጥሩ ጥሩ ነገር የሚያስተላልፉ ስለነበሩ ማለት ነው። ጥሩ ነው እንደዚህ መነኮሳት አባቶች ካህናት ቲክቶክ ላይ ትልቅ ተጽዕኖ ሲፈጥሩ ሲያስተምሩ ብዙ ቪው ሰው ሲያያቸው ደስ ይላል። ግን በመሃል ደግሞ ሹልክ ብላ ዘብረቅ ስትመጣ ዝብርቅ የሚለው መንፈስ ይመጣል። የመምህር ግርማ መጽሐፍ ላይ አይታችኋል። ዝብርቅ የሚለው መንፈስ ምን እንደሆነ ቁጥር 1 መጽሐፋቸው ላይ ስለ ዝብርቅ መንፈስ ጽፈዋል።
ዝብርቅ መንፈስ ማለት ደህና ትዳር እየሄደ ወይ ደህና ስልጣን ህይወት ክርስትና ህይወት እየሄደ መሀል ላይ በአመለካከት ችግር በገንዘብ ችግር ምክንያት ዘብረቅ ማድረግ ይሁን ማቀላቀል ማለት ነው። እና በዚህ ልክ ቤተክርስቲያናችን ችግር ውስጥ ነች ያለችው። ህዝቡም የት ሄዶ መፍትሄ ማግኘት እንዳለበት ግራ ገብቶት ተተረማምሷል። ለምን ሲባል እግዚአብሔር በአንድም በሌላ መንገድ እየተናገረ የሰው ልጅ ግን ስለማያስተውል ነው። ኢዮብ 33:14 ላይ እግዚአብሔር በአንድም በሌላ መንገድ ይናገራል፣ የሰው ልጅ ግን አያስተውልም ይላል። እና በጣም ነው የማዝነው። በጣም የቤተክርስቲያን አባቶች እንዲህ ያለ የወረደ መጽሐፍ እያነበቡ ቤተክርስቲያንን የማይመጥን መጽሐፍ እያነበቡ አብሾውንም አፍልሆውንም ቅመው ውጠው ጠጥተው ጨልጠው መንፈሱንም ናገባ ብለው አስገብተው ህዝቡን አስወጡት። የሁሉ ፕሮቴስታንት የሁሉ መናፍቅ የሆነው ከየት የወጣ ነው? ከኦርቶዶክስ የወጣ አይደለም። በምን ሲባል እውነትም ትክክለኛ ኦርቶዶክስን አውቀዋት ነው አይደለም። በእንቅርት ላይ ጆሮ ደግፍ ነው። ባለማወቁ ላይ እንዲህ ችግር አለብኝ ብሎ ንስሐ ሊገባም ሲመጣ ኢቭን ሙስሊሞች ንስሐ ሊገቡ ቤተክርስቲያን ሲመጡ እንዲህ አይነት ሰዎች አጋጥሟቸው የሚመለሱ ሁሉ ያጋጥሞኛል። ተማሪዎቻችን መካከል ንስሐ ሊገቡ ሊቆርቡ ሲመጡ አይ መምህር እኔ እንኳን ልጠመቅ መጥቼ ነበረ ጥሩ ሰው አላጋጠመኝም፣ ደብተራ የምትላቸው ናቸው መሰለኝ አባት ይሉኛል። በቃ የማይሆን ነገር ይነግሯቸዋል። የብር ቀለበት አምጣ፣ የብር ሐብል አምጣና ልጸልይልህ፣ በቃ ውዳሴ ማረው የለ፣ ቅዳሴ አስቀድስ የለ፣ ንስሐ ገባና ቅዱስ ቁርባን ተቀበል የለ፣ ይሄንን እዚህ ላይ አተኩር የለ። ያቺ በቃ ልቺ የጎንዮሽ ልማዷን ያቋራጯን። ታዲያ ቤተክርስቲያንን እያስተዳደሯት በአቋቋሙም በዜማው በጣነ ሞገሩም በምኑም ቤተክርስቲያንን እያገለገሏት ያሉት አባቶች መፈተሽ አለባቸው፣ መመርመር አለባቸው። ግማሹ ቅባትና ጸጋ ሆኖ፣ ግማሹ ገንዘብ ወዳድ ሆኖ፣ ግማሹ ዘማዊ ሆኖ፣ ግማሹ ደግሞ በቃ ቤተክርስቲያን ከባድ ፈተና ውስጥ ነች ያለችው ቤተሰቦች። ለዚህ ሁሉ ነገር ግን የዳረጋት ምንድነው? ይሄ ቤተክርስቲያን ተጠግቶ ያለው አጉል ልምምድ። በየድንጋዩ ላይ የቆሙ አዝርጥ እያሉ አስማት ይለማመዳሉ፣ ይስቃሉ፣ በአብነት ትምህርት ቤት ይጫወታሉ፣ ምን ይላሉ፣ ለቀልድ ያዩታል። እሱ ደግሞ ገባና ደህና አድርጎ ቤተክርስቲያንን ያዋርድልናል። አብነት ትምህርት ቤት ውስጥ ያለ ችግር አስማቱ፣ ድግምቱ። የጥንቆላው እኮ አንደኛውን እኮ ወጥቶ እኔ ጠንቋይ ነኝ ብሎ እየጠነቆለ ነው። ይሄ ግን በጥምጣም ስም፣ በመስቀል ስም፣ በአገልጋይ ስም፣ በመርጌታ ስም፣ በደብተራ ስም ነው። ኢቭን ደብተራ የሚለው ስም ራሱ የቤተክርስቲያን እኮ ነበረ። ራሳቸው ናቸው ስሙን ያዋረዱት። ራሳቸው ናቸው ቤተክርስቲያን ያዋረዷት። ይሄ ገጠመኝ ለዚህ እንዲቀርብ ምክንያት የሆነው ይሄ ትምህርት ለምንድን ነው? ደብተራ መሀል ላይ ስለገባበት እኮ ነው። እና እግዚአብሔር ይማረን፣ ቤተክርስቲያንንም ይጠብቅልን፣ መዋቅሯን ይጠብቅልን። ቤተክርስቲያን ያዋረዱ ሰዎች ልቦና ይስጣቸው፣ ያዋረዳትን አጋንንት ደግሞ ያዝልን፣ ይሰርልን፣ ሲኦል ይሸኝልን። ከሰው ጋር ችግር የለብንም። አባቶችንም ልቦና ይስጥልን። ስለማያውቁት ነገር እየዘባረቁ ይሄንን ትምህርት እየተሳደቡ እነ ተዋናይን ይደግፋሉ፣ በረከታቸው ይደርብን እያሉ። የሚገርም ሊቅ ነው ይላሉ። ቅኔን የጀመረው ማን ነው? ተዋናይ ነው አሉ አይደል? እና ቅዱስ ተዋናይ ብለው ገድል አለመጻፋቸውም ተመስገን። ቅኔን የጀመረው። ስለዚህ ቅኔ ለመዝረፍ በአብነት ትምህርት ቤት ውስጥ ቆሎ ተማሪዎች ወይም አብነት ተማሪዎች ምን እያደረጉ እንደሆነ ታውቃላችሁ? ቅኔ ለመዝረፍ በዛ ሁሉ ቆሎ ተማሪ ፊት፣ በዛ ሁሉ የአብነት ተማሪ ፊት ቆሞ ቅኔ መዝረፍ ስለሚያጓጓቸው አብሾን የሚዋረሱት አፍልሆን እጹን አፄ ፋሪሱ ማለት ነው ይዋረሱትና አንደኛ ድፍረት እንዲያገኙ፣ ሁለተኛ ነገር ደግሞ እንዳይሳሳቱ፣ ከዛ ደግሞ እንዲሸመድዱ፣ እንዲሁ አይምሯቸው ቅኔ እንዲያፈልቅ። እንዴ እኔ ያስታውሳለሁ የዛሬ 2 ዓመት ናና ጉድ ብለውኝ እዚህ ወደ ሰላሌ ማለት የክርስቲያን ኦሮሞ ማለት ነው አይደል? ሰላሌ የሚባሉት ወደዛ አካባቢ ናና ጉድ ብለውኝ ሄድኩኝ እና ምንድን ነው ይገርማል። ዲያቆን ነው፣ ድቁና ተቀብሏል። ግን ቅኔ መዝረፍ ፈልጎ አንድ የነሱ አብሯቸው ይኖር የነበረ መርጌታ ሞቷል እና መቃብሩ ላይ ሄዶ ዱቢፍቱ አኬራ ዱቢፍቱ አድርጎ ሙታን ሳቢ አስጠርቶ ምናምን መቃብሩ ላይ ሄዶ ሊዋረስ የፈለገው ለምን? በቅኔ ዘረፋ ጎበዝ ነው። የቅኔ ዘራፊ ቤተሰቦች ናቸው። ምናልባት የተዋናይ ዘርም ሊሆን ይችላል አይታወቅም። እና በጣም ጎበዝ ዲያቆን ነው። የሞት ማን ነው? መርጌታን የሞተው እና የእሱን እውቀት ልስጥህ ብሎት አንድ ሌላ መርጌታ ላዋርስህ ብሎት እሱን በሚዋረስበት በዛው ሳምንት ለእህቱ ነግሯት፣ እህቱ ነች የጠራችኝ እኔን ይሄን እንዳስጠልላት አይደረግም ብዬ ልነግረው። ከዛ ሄድኩኝ
በጣም ወደዚህ ወደ ሸኖ አካባቢ ላይ ነው። ከዛ ዲያቆኑን አገኘሁትና ምን ልታረግ ነው ዛሬ ማታ አልኩት። እንዴ ማን ነገርህ አለኝ። በስልክ ስታወራ እህትህ ሰምታ ነው የነገረችኝ። ግልጽ ነው የምነግርህ። ይህንን መንፈስ ከተዋረስክበት ቀን ጀምሮ ትዋረዳለህ። አኬራ ዱቢፍቱ ማለት ሙታን ሳቢ ነው። የሞተው ሰውዬ ያ ደብተራው ራሱ አይመጣም። የሞተው ሰውዬ መንፈስ ያ ተዋርሶት የነበረው መንፈስ ነው መቃብሩ ላይ ቆሞ በ2 ሜትር ርቀት የሚያናግርህ። እሱን ካየኸው ካናገርከው ቀን ጀምሮ ህይወትህ የተበላሸ ሰዶማዊ ሆነ ነው የምትቀረው። አብዛኛውን ጊዜ ደብተራ ሆነው ስር ማሽቀጠል በጣሽ ሆነው መርጌታ የሆኑ ሰዎች ሰዶማውያን ናቸው። ይህን ታውቃላችሁ? አብዛኛው ቦታ ላይ ስር ማሽቀጠል በጣሽ ሆነው ሁሉም ማለት ባይቻልም ንቅሳት ያለባቸው ደብተራዎች ከሆኑ ስር ማሽቀጠል በጣሽ ከሆኑ ሰዶማዊ ናቸው። ችግር አለባቸው። ለምን ያዛቸዋል መንፈሱ እንደዛ እንዲያረጉ። ይህንን የፈለገ አርጉኝ፣ የፈለገ ነገር አርጉኝ፣ የፈለገ ተሳደቡ፣ ይኸው 80% እውነት ነኝ። በብዙ ቦታ አብዛኛው ቦታ ይኸው እንደ ኮሜንት ጻፉ ራሳቸው ይመሰክራሉ ይሄንን እና ነገርኩት። አኬራ ዱቢፍቱ ወይም ደግሞ ሙታን ሳቢ የሚባለው ይሄ ሙታንን ስቦ የሚያናገረው ሰውዬ ያ የሞተውን ሰውዬ አይደለም የሚያመጣልህ። መጽሐፈ ሳሙኤል ላይም ይሄም አለ። ከሙታን መካከል ሳይሆን ስቦ የሚያመጣው ሰውየውን የሚመስል ሆኖ መጥቶ ይታያል፣ ይናገራልና መንፈሱ ነው የሚቆራኝህ። ከዛን ቀን ጀምሮ ትበላሻለህ፣ ህይወት ይበላሻል። ግድ የለህም አልኩት እና እንደዛ ነው እኮ ራሱ መርጌታው ተነስቶ የሚያናገር ይመስል አይደለም። መርጌታው ራሱ አይመጣም። ይሄ ነገር መጽሐፍ ቅዱስም ቤተክርስቲያንም ታወግዘዋለች። አንተ ከዚህ በኋላ ቤተ መቅደስ ራሱ መግባት የለብህም ይቀስፍሃል ታቦቱ አልኩት። ወጣት ነበር ልጁ፣ የሚገርማችሁ ቆሎ ተማሪው ገና 17 ዓመቱ ምናምን ነው። እና እሺ ብሎ ፈርቶ ተቀበለኝ። ከዛ ግን አብረን ማታ መሄድ አለብን፣ መርጌታውን ያንን ነገር ሊያደርግ ሲሄድ ማግኘት አለብን አልኩት። ኧረ ሰውዬው በጣም ኃይለኛ እንደው ጥበበኛ ነው፣ የሆነ ነገር እንዳያደርግህ አለኝ። እሺ በጊዜ እንሂድ አልኩት። እንደማትመጣ እንንገረው። ሄድን። ከዛ ሄድን ማታ 12 ሰዓት ላይ። ከዛ እንዴት ነው መርጌታ? እግዚአብሔር ይመስገን አሉ። ከዛ ማውራት ስንጀምር አሳልሙኝ አይባልም ይፍቱኝ አይባልም እንዴ አሉኝ። አይ አሉኝ፣ እንደዛ መላቸው አሉኝ። እርሶ ጋር እንደዛ ማለት ስላልፈለኩ ነው አልኳቸው። አሉና ዞር ብሎ እንደዚህ አዩኝና ማለት አሉኝ። ናግባ አቡሽ አልኩትና ሲገባ እንዴ ቤተሰብ ናችሁ እንዴ አሉ። አዎ። እና ዛሬ ማታ እንደማይመጣ ልነግሮት ነው፣ የሚያደርጉትን ነገር ደግሞ ያቆሙ፣ እግዚአብሔር ገስጾት አልኳቸው ብለው ከት ብሎ ሳቁና ቅዱስ ሚካኤል በይሁዳ መልእክት ላይ ይሁዳ እንደተናገረው ቅዱስ ሚካኤል በሙሴ ስጋ ምክንያት ከሰይጣን ጋር ሲከራከር እግዚአብሔር ገስጽ አለው እንጂ ሌላ ቃል ሊናገር አልወደደም ያለውን ይዘህ ነው አሉኝ። አዎ አልኳቸው። በል እንግዲያውስ እንደዛ ከሆነ ሌላ ቃል ሊናገር አልወደደም ብሏልና ሌላ ቃል እንዳትጨምር ውልቅ በል እናውጣልኝ አሉ። ከዛ የወሎት መርጌታ እግዚአብሔር ገስጾት ያልኩት አሁን ከእርሶ ጋር ሳወራ እርሶ ጋር ያለው መንፈስ እኔ ጋር መጥቶ እንዳይተናኮለኝ እንጂ እኔ ቅዱስ ሚካኤል ሆኜ አይደለም። ቅዱስ ሚካኤል ሌላ፣ እኔ ሌላ ነኝ። እኔ ኃጢአተኛና ገና ከእግዚአብሔር ጋር ያለው ሰው ነኝ። በእግዚአብሔር እጅ ላይ ያለው ሰው ነኝ። አቅም የለኝም። ግን የሚያደርጉት ነገር ትክክል አይደለም። ጠምጥመው አሁን እርሶ ቤተ መቅደስ ይገባሉ። ሙታን ሳቢ ሆነው ዱቢፍቱ ሆነው አሃ ታውቂያታለሽ እንደኛ አንደኛ መርጌታለሽ እንዴ ተሳሪያታለሽ እንዴ አሉኝ። ኧረ እኔ እንደዚያ ነገር የለብኝም። ግን እባክዎትን ይሄንን ነገር እያደረጉ ቤተ መቅደስ ገብተው ከሆነ ንስሐ ይግቡ። እኔ እንግዲህ እንደዚህ ብለው እንደሞኝ ነው በእኔ ላይ ሆኖ እግዚአብሔር ከተናገራቸው ብዬ ነው። ተናገራቸው ማለት አልችልም፣ ግን ከተናገረ እግዚአብሔር አንደበቴን እኔን ሳይንቅ አንደበቴን ተጠቅሞ ካናገራቸው ብዬ እኮ ነው። ከዛ እህትየዋ ማለት ነው መምህር ምን አጨቃጨቀና አልችና ጉት ታጋኝዘችና ተዋቸው። ምን ማናጨቃጨቅ ቤተክርስቲያን ደብራቸው ሄደን ለምን አስተዳደሩ አንናገር ነው። ስንሄድ ቅጥረኛም አይደሉም ደሞዝተኛም አይደሉም። ለካ እዛ ግቢ የሚገኙት ዝም ብለው ያውደለደሉ ምን እያሉ ምዕመናን የመጥለፍ ስራ የሚሰሩት። ዘበኞቹ ለምን ይሄን አይቃወሙም አልኩኝ። በቃ ተናደርኩኝ። ታውቃላችሁ ዘበኞቹ ይሄን ለምን አይቃወሙም? ቅጥረኛ ያልሆነ ቄስ ቤተክርስቲያን ግቢ ውስጥ ምን ያደርጋል? ለምንስ አንድ ቀን 2 ቀን ተገኘ? ለምን ሁልጊዜ ይገኛል? ደጅ እየጠና ነው ተብሎ ሳጥን አዝዋሪ ነው ተብሎ የሚያገለግል ይኖራል። ሰሞንኛ ችግር የለውም እሱ። አንድ ቀን ይቀጠራል ብሎ አስቦ በእግሩ እየመጣ ሲያስቸግራቸው በእጁ አልመጣ ብሏቸው ማለት ነው። ይሄ ግን ቅጥረኛ አይደለም። ከዛ አስተዳዳሪው ጋር ሄጄ ተናገርኩኝና እንዲህ አድርጎ ብዬ ስነግራቸው
ለማንኛውም እስቲ ሲመጣ እናወራለን አሉኝና ሂዱ በቃ እናንተ እኔ ከሱ ጋር አወራለሁ አሉኝ። እሺ ብዙም አልጣመኝም እንትናቸው ግን ጥበቃው ጋር መጥቼ እዚህ ቤተክርስቲያን ግቢ ውስጥ ቅጥረኛ ያልሆነ ደሞዝተኛ ያልሆነ ቄስ ረጅም ዓመት ረጅም ጊዜ ምን ያደርጋል እዚህ ቁጭ ብሎ ጊዜ ማን ነው አሉኝ። ይሄ ሰው ነው አልኳቸው። ፎቶ አንስቼው ነበር ሰውየው። ይሄ ሰው ነው አልኳቸው። እሱማ እኮ እንደ በስንቱ ዲያቆን እዚህ ያለው የምታየው መርጌታው ሁሉ በሙሉ እሱ ጋር እኮ ነው የሚያሰሩት። ማን ሂድ ይበለው እንዴ ደሞስ ለምን ይሄዳል እንዴ ስንት ስራ እየሰራ አለኝና ቁጭ በስመ አብ ሁሉ መንፈስ ቅዱስ አልኩኝና ፊት ለፊቷ ማትቤ ይቅር በለኝ ወንድሜ ይቅር በለኝ ጊዜ በሰላም ብትሄድ ይሻላል አለኝ። ዞር ብዬ ቤተ ክርስቲያኗን ጉልላት አየሁኝና አቤት ያለብሽ ፈተና አልኩ። በቃ ሌላ ምንም ነገር አልተናገርኩም። ቀጥታ ወደ አገሬ ወደዚህ ቢሮዬ ይኸው መጥቼ ያ ነገር አጋጥሞኛል። ቤተ ክርስቲያን ያለባት ፈተና በጣም ከባድ ነው። ለዚህ ዛሬ ላለችበት ውድቀት ባልለውም ዛሬ ላለችበት ፈተና ለውም መዋቅሯን እንዲደፈር አባቶች እንዲደፈሩ ክብር እንዳይሰጣቸው ክብር እንዳያገኙ ያደረጋቸው የገዛ ተዋርሷቸው ነው። ሌላ ምንም አይደለም። እግዚአብሔር ተጣልቷቸው ነው። ነብዩ ሕዝቅኤል ምንድን ያለው እግዚአብሔር ነብዩ ትንቢተ ሕዝቅኤል ምናልባት ምዕራፍ 8 ወይ ከምዕራፍ 3 እስከ ምዕራፍ 8 አንብቡት። እና አለኝ እግዚአብሔር ይላል ሕዝቅኤል በራእይ ወሰደኝና እግዚአብሔር ወደ ቤተ መቅደሱ እንግዲህ ወደሚመለክበት ማለት ነው እግዚአብሔር ወደሚመለክበት ወሰደኝና ካህናቶችና ሽማግሌዎች የሚሰሩትን ታያለህን? እያቸው የሚሰሩትን ላሳይህ፣ ግንቡን አፍርሰውና ነድለውና ግባ አለኝ አለ። በቤተ መቅደሱ በጀርባ በኩል ነው የወሰደኝ አለ። እንደ መንፈስ እግዚአብሔር እንደዚህ አድርጎ ወሰደኝና ወደ ግንቡ መጣሁኝ። ግንቡን ስነድለው ወይም ሳፈርሰው ማለት ነው። መነደል ማለት ማፍረስ ነው። ሳፈርሰው ስገባ የእግዚአብሔር ካህናት ለበዓል ለሚባለው ጣዖት ዕጣን እያጠኑ አየኋቸው ይላል። በቤተ መቅደሱ በጓሮ በኩል ይላል፣ በጀርባ በኩል ዕጣን እያጠኑ ወይም ደግሞ ለበዓል መስዋዕት እያቀረቡ አየኋቸው። እግዚአብሔር የማይፈቅደውን ነገር በቤተ መቅደስ ጓሮ እያደረጉ። ይሄ ማለት በአሁኑ ሰዓት በቤተ ክርስቲያን ጀርባ በየመቃብር ቤቱ ቤት ሰርተው ሙታንን እየሳቡ ሰዎችን የሚያዋርሱ ችግር የሚፈጥሩ ደብተራዎችን ጭምር ማለት ነው ዛሬ አዲስ ኪዳን ላይ። ምክንያቱም ትንቢተ ሕዝቅኤል ነው የሚለው። ትንቢተ ሕዝቅኤል ከሆነ ለዛ ዘመንም ካህናት አሁን ለሚመጣው ለአዲስ ኪዳኑም ካህናትም ጭምር ነው የሚናገረው። አሁን ይህን ስናገር ምን ይለፈልፋል ዝም ብሎ እንደዚህ ሊሉ ይችላሉ። እነሱ በተዋረሱት መንፈስ እኛ ላይ ንቀት ያሳያሉ። ማይክሮፎን ጨብጠው ብዙ ሊያወሩ ይችላሉ። እኛም እንችላለን እኮ እኛም ማስጮህ እንችላለን እያሉ እንደሚቀባጥሩት የማህበር ቅዱሳን መምህራን ብዙ ሊያወሩ ይችላሉ። ግን ህዝቡ በእነሱ እጅ እንደጠፋ ግን አያውቁም። በመርጌቶችና በደብተራዎች እጅ እንደጠፋ አያውቁም። እና ቤተክርስቲያን ሆይ በረሳሽ ቀኝ ትርሳኝ የሚለውን በልባችን ይዘን ባላስታውስሽ ምላሴ ከተናገ የተጣበቅ ነው አይደል? በልባችን ይዘን እንደዛ ነው እንግዲህ። እስመ ቅንዓተ ቤተ ከበላኒ እንደሚለው ንጉሥ ዳዊት እንደተናገረው ግዙን ትክክል አድርጌ ባልናገረውም እግዚአብሔር አምላክ ልቦና ይስጠን ሁላችንም። እግዚአብሔር አምላክ ይማረን፣ ቤተክርስቲያን የሚጠብቅልን ብዬ ገጠመኝን እጨርሳለሁ። ሰላም ሁኑ። በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ።